እንስማማና አቡ ፎዛን እንኳን ደህና መጣ። ሚከፍሬል አቤት፣ እንኳን ደህና መጣ። እስኪ ትንሽ እናውራ። እንኳን ደህና ቆያችሁ። መልካም። ያላ ቃል ያላ ባህሪ ነው ብለህ ተስማምተናል። አንድ ጥቅስ ልጠይቅህ፣ ፈቃደኛ ነህ? እሺ፣ አንድ ጥቅስ ብቻ ስጠኝ እስኪ። ቁርአን ያላ ቃል ነው ያላህ ባህሪ ነው የሚል አንድ ጥቅስ ብቻ። ቁርአን በሐዲስ ይፈሰራል፣ ሐዲስ በቁርአን ይፈሰራል። ያለ ነው ይደጋገፋል። ሱራ 6 114 እስከ 115 ሱራ 1689 ላይ ሱራ 12 111 ላይ ቁርአን ግልጽና የተብራራ ነው ይላል። ስለዚህ ያላ ቃል ያላ ባህሪ ነው የሚል አንድ ጥቅስ የለም በቁርአን ውስጥ። አንተ ለምን አይብራራል? ሐዲስ በሐዲስ ይፈሰራል እኮ ዝም ብሎ ትርክቢር ከሆነ የመጣ አይደለም። አላላል በተለያየ ነገር እንኳን ተክይዞ አሁን ቅድም ራሱ ለልጁ ያመጣል። ወይት አሁንም ከሐዲስ ጠይቃለሁ። ደግሞ ምን ችግር አለ ታዲያ? ሐዲስም ሄጄ ለጥፍ የለን ከሐዲስ ላይ ኧረ ምንም የለም፣ ምንም የለም። በመሳቀለ በምን አንሸማቀቅም እኮ። አይ ከሐዲስ ላይ አንድ ጥቅስ እስቲ አምጣ። ቁርአን ፍጡር ያልሆነ የአላህ ባህሪ ነው የሚል አንድ ጥቅስ ብቻ አምጣ። ሐዲስ ያ ሊያመጣ ነው ቁርአን ያላህ ባህሪ ነው የሚል ሊያመጣ ነው። ሙሐመድም ጓደኞቹም አያውቁትም ይሄን ንግግር። በእናትህ ረጋ በል ክርስቲያን፣ እንደዛ ትበል። እስከዛ ይዛን አሻንተ ሂድ። ከሙሐመድ ወይ ሰሃቦቹ ቁርአን ያላህ ባህሪ ያልተፈጠረ ነው ብለው የተናገሩበትን አንድ ይሰማል። ይዘና መረጃ ቆይ እሺ፣ እንስማማ እኮ ሁላችንም የሰው ልጅ ነን። በደስማማ እኮ መረጃ ይዘና ቆይ እኔ ጅኒ ልጅና አላልኩም። ስለዚህ ሂድና መረጃውን ይዘና ቆይ እንስማማ። አሁን እኔ ስለ ስላሴ መጥፎ ብናገር ደስ ይላል? አይ መች ተናገርኩ እኔ? ይሄ ስድብ እኮ አይደለም። ኖርዘር ክርስቲያን ብሏል እኮ ምን አለ? መድና ጓደኞች ምናምን እሺ ምን ልቅጣለህ ካስከፋ? ኖርዘር እንዳታስከፋብኝ ዛሬ። እኔ እኮ የተሳደብኩት እኮ ስድብ የለም። በነገራችን ላይ ሙሐመድም ጓደኞቹም ሰሃቦቹ ማለት ነው ይሄንን ቃል አያውቁትም። ቁርአን ያልተፈጠረ ያላህ ባህሪ ነው የሚል ሙሐመድና ሰሃቦቹ የሚያውቁ ከሆነ ይዘና ነው ያልኩህ እኔ ማስረጃ። እሺ ረጋ በል። አቡ ፈዋዝ እኮ ሄዷል። ከሌለም እኮ ያው ሰላም ያመጣልሽ እስከዛ ድረስ ችግር የማያውቁ ይሆናል እንጂ ያ እስከሚያመጣ እንጠብቃለን። የለም አክቹዋሊ እስልምና ምናምን መጥፎ አትናገር። እሺ አንናገርም። በቃ ለማንኛውም ግን አይመጣም። እንደማይመጣ 100% አድርገን ነው የምንነግረኛ፣ እንደዚህ አድርገን ቆልፈን። ኤኒዌይስ ባክ ወደ ቶፒኩ እናድርገውና በደንብ እናጥራው። ሎክ የአታሪዎች የአሻሪዎች የሙተዚላዎች ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን የሚል ቆይ አንዴ። ስለዚህ ሰላም እንዴት ናቸው? አንዴ ቶፒክ ተራ ጠብቅ አንዴ። አራቱ መዛቦች በዚህ ሀሳብ ላይ እርስ በርሳቸው የሚጣረስ አቋም ነው ያላቸው። አራቱም የተለያየ አቋም ነው ያላቸው። ኢትዮጵያ ውስጥ ያሉት ሀባሾቹ ሞረፍ የሚከተሉት የእንትናን አቡ ሐኒፋን አቂዳ ነው የሚከተሉት፣ የእሱን ትምህርት ነው የሚከተሉት። አብደላ አልሐረሪም አቡ ሐኒፋን ኮት አድርጎ ነው እንትን የሚለው። ሀባሾቹ የአቡ ሐኒፋን ስታይል ይከተላሉ። እሱም ማለት ምንድን ነው? ቁርአን ፍጡር አይደለም፣ ነገር ግን ለፍዙ ይሄ ምንቀራው ፊደሉ እነኚህ ፍጡር ናቸው ብለው ነው የሚያምኑት። ሀባሾቹ። ዋሃብዮቹ ደግሞ በተቃራኒው ዋሃብዮቹ ቲክቶክ ላይ ሞረፍ ንጽጽር የሚሰሩት የሚከተሉት ትርጉሙን ታውቀዋለህ? ዋሃብያ ማለት ትርጉሙን ታውቀዋለህ? አዳምጥ ፕሊዝ። ጣልቃ ደግሞ ከገባ ተስር ራስን ታገኛለህ። እነሱ ደግሞ ሞረፍ የሚከተሉት የማንን አቂዳ ነው? የሀንበሊን አቂዳ ነው የሚከተሉት። ሀንበሊዎች ደግሞ ምን ብለው ነው የሚያምኑት? ለባለጌ ከስር ሆኖ ይማራል ማለት ነው። እነሱ ደግሞ ምንድነው እሱ ሀንበሊዎች ደግሞ ትልቅ አቋማቸው ምንድነው እሱ
ቁርአን ፍጡር አይደለም፣ አትራንሱም በሙሉ ፍጡር አይደለም ብለው ነው የሚያምኑት ሐንበሊዎች። አትራንሱም ፍጡር አይደለም ብለው ነው የሚያምኑት። እና ይሄ ነው። ስለዚህ ወጥ የሆነ አቋም የላቸውም በዚህ ጉዳይ ላይ። የሚገርመው ደግሞ አንደኛውን ያከፍረዋል። እንዲህ ካለ ሙስሊም አሁንም ተባብለው ተለያይተውበታል ማለት ነው እና ተጫርሰውበታልም። ልዩነቱ እንዲቀላል እንዳይመስላችሁ የመጫረስ ነው። ተደባድበውበት ተገዳድለውበት ያለ እንደገና ሻዳ የሚያያዙበትም ነው። ቀላል እንትን አይደለም። አሁን ሀባሾቹን ዋብያዎች ሲተቿቸው ታያላችሁ። ሜይ ቢ ንጽጽር የሚሰሩ ልጆች ካያችሁ የሆነ እንትና ላይም አሁን ሰርተውበታል። ኡስታዝ የሀባሹ ብዙ ጊዜ እኛ ጋር መንገስተው ማን ነበር? አቡበከር ነው ማነው የሚባለው? ክርስቲያኑ ያ እሱ ላይ ብዙ ምን ላይ ሰጥተውበታል። ምን ብሎ ለፍዙ ምንቀራው እንትኑ የምናየው እሱ ፍጡር ነው ብሎ ተናግረው ይኸው ቁርአንን ፍጡር አለ ብለው ዋብያዎቹ ብዙ ቪዲዮ ሰርተውበታል። አቡ ፎዛን መልእክቱ ብቻ ነው ፍጡር ያልሆነ ብለው ስለሚያምኑ ማለት ነው ሀባሾቹ። ዋብያዎቹ ግን እንደዛ አይደለም። ኤኒዌይስ አቡ ፎዛን አመጣ ቤቢ ከፍል አድርገህ ብቻለሁ። ግን አንድ መጀመሪያ የእንትኑ መዛብ ያልከውን ነገር አንድ አዳምጥ። አራቱ መዛብ ማስረጃ ጠይቀኝ ያሳያለሁ። ችግር የለውም። አሁን ቅድሚያ ላመጣሁ መረጃ እንዳይረሳ እንዳይዘነጋ ክፈተው። ቁርአን ሙሐመድ የተናገረበትን ሊያሳየን ነው። ሐዲስ ላይ ምን ሚል ያላ ባህሪው ነው። ቁርአን ፍጡር ያልሆነ ያላ ባህሪው ነው የሚል ሊያመጣልን ነው፣ ሊከፍትልን ነው። ሶሪ አምቶልናል። አቡ ፎዛን ቀጥል። ከፍ ብለህ ትልቁ ላይ አድርገናል። ቀጥል። ከሐዲስ ከቁርአን ላይ የለም፣ ከሐዲስ ላይ ሊያሳየን ነው። ዛሊከል ኪታቡ ላ ረይበ ፊህ የሚለው ዛሊከል ኪታቡ የሚለው ስለምን እንደሆነ እናወራበታለን። እሱ ችግር የለውም። መጽሐፍ ከአላህ ለመሆኑ ጥርጥር የለውም። ራሱ መጀመሪያ ላይ የሚናገረው ተረጋጋ። ቆይ ተረጋጋ። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን የሚናገረው። ተረጋጋ። አይረዳህም፣ እሱ ክፍሉ ራሱ አይረዳህም ሲጀመር። ቅድሚያ ግን የእኛው ያምጣ። ባህሪ ነው የሚለውን አምጦልን እየጠበቅን ነው። አቡ ፎዛን እስካሁን ድረስ እኮ የቆየኸው እኮ ልታመጣ ነው። አቡ ፎዛን እንደገና ሚዩት አደረገ። ወይኔ ክርስቲያን ምን ይሻላል? ያመጣ እኮ መስሎኝ ነበር። መቼም አይመጣም። ኤኔስ አቡ ፎዛን አምጥቻለሁ ብሎ በሌላ ቶፒክ ምናል ዲስብ ሊያደርገኝ እንደነበረ ገባችኋል። እሱን አምጥቻለሁ ግን ሌላ ቆይ አለው ዝም ብሎ እንትን አትስሩ። ምክንያቱም እኛውን ትልቁ ሊሆነ ነው ማውራት ያለብህ። ማስረጃውን ከፈታውና ቁርአን ላይ እንደማታመጣ ነግሬ ሐዲስ ላይ አመጣለሁ ብለኸኝ ነበር። ከፍ ስትል ለምን ጊዜ ስጠዋ እኮ ከፍ ሲል ይጠፋል። ለዛ ዝቅ ሲል ደግሞ አለኛለኝ ብሎ ይመጣል። ኤኒዌይስ ክርስቲያን ቀጥል።
እንትን ያደረኩት ሶጣ ነው ቤት ያደረገ ወጣው። አቡ ፎዛን መረጃውን አዘጋጅና ስጨርስ መረጃውን ክፈትና ታሳየናለህ። ሜቢ ኖርዘን ቀጥሉ። ክርስቲያን ያ ሜቢ መክፈት የማይችል ከሆነ እኔ ከፍትለታለሁ ካገኘው መረጃውን ማለት ነው። እሺ ችግር የለውም። ምን ነበር ቶፒካችሁ? ቆይ ኦኬ እሺ አንድ ጊዜ ሱረቱል በቀራ ሁለተኛ አንቀጽ ከፈት። መሐመድ አንድ ችግር የለውም አልቋል ከሱ ጋር። እሺ መሐመድ ቁርአን ያላህ ቃል ነው አይደል? ቁርአን ያላህ ቃል ነው። ሁለተኛ አያት ያላህ ቃል ነው ቁርአን። አዎ ኦኬ እሺ አንዳችሁ ቀጥሉ። ኖርዘር ነው መሐመድ? አዎ ያላህ ቃል ነው። እሺ መሐመድ ያላህ ቃል። እሺ ምዕራፎቹስ ያላህ ቃል ናቸው ወይስ አይደሉም? ናቸው። ኦኬ እነዚህ 114ቱ ምዕራፎች ያላህ ቃል ናቸው ማለት ነው። ሱረቱል በ ኦኬ እሺ ስለዚህ እነዚህ ያላህ ቃል ሁለተኛውን አንቀጽ አንድ እነዚህ ምዕራፎች ስያሜዎቹ ያላህ ቃል ናቸው። እሺ ያላህ ባህሪ ናቸው ማለት ነው አይደል? ባህሪ ምንድን ነው? ሲፋት። ለምን ባህሪ ትለዋለህ? ምንድን ነው ብለህ ጠይቀው ራሱ። ባህሪ ምንድን ነው? መጀመሪያ ምን እንደሆነ አናውቅም። ቁርአን ምንድን ነው ብለህ ጠይቀው። ክርስቲያን ምን አገባን እኛ። ፋይን አድርገውለት አትሄድ። የእግዚአብሔር ቃል ነው። እንደ መጀመሪያ ላይ በቀራ ከፋቲያ በኋላ ሁለተኛውን አንቀጽ ከፈት። አንዴ መሐመድ ቆይ። ስለዚህ እነዚህ ምዕራፎቹ ያላህ ቃል ናቸው ማለት ነው አይደለ? ያላህ ቃል ናቸው ከዘላለማዊ የነበረ ባህሪው ነው ብለው ነው የሚያምኑት ሙስሊሞች። ቀደም አቡ ፈውዛን ምንድን ነው አንተ ራስህ ተናገር። ምንድን ነው ባህሪ? ያላህ ባህሪ አይደለም? ንግግር ያላህ ባህሪ አይደለም ወይስ አላህ ዲዳ ነው? ያላህ ቃል ነው። በአረበኛ የወረደ ያላህ ቃል ነው። አንዴ አደረቡ። ኦኬ ፍጡር ነው አይደለም? ፍጡር አይደለም። ኦኬ ሞዬ አንዴ። ስለዚህ ያላህ ቃል ነው፣ ፍጡር አይደለም። ራሱ ቁርአኑ መጀመሪያ ላይ ስከፍተው ይናገራል እኮ ካለ ፕሊስ ደግመህ ጣልቃ ከገባ አወርዳለኝ። ኖርዘርን ጨርስ፣ ትቀጥላለህ። ራስን ችለህ ተለጥፈህ እንደ ፓራሳይት ካልተለጠፍክ አታወራ። ምን ራስን ቻል። ተራን ወደ አንተ እመጣለሁ። ኖርዘርን ስጨርስ ኦራይት። ምንድን ነው ያልከን? ኖርዘር ያላህ ቃል ነው ያልከን አይደለ? ኦኬ ፍጡር አይደለም ነው ያልከን አይደለ? ፍጡር ያለው ነው ቃሉ ቋንቋውን ያካትታል። ቋንቋው ፍጡር ነው። ኦኬ አረብኛ ቋንቋው ፍጡር ነው። አረብኛው ፊደላቶች ውስጥ አሁን ለምሳሌ አሰላሙ አለይኩም ቢል እሱ ሰላምታውን ቶ አስፈልግ ያዘው ለጊዜውና ጥያቄው ላይ ብቻ ፎከስ አለ። ፊደላቶቹንም ቋንቋውንም አያካትትም አይደለ? እግዚአብሔር አላህ ያለው ቃል በአረበኛም ይሁን በየትኛውም ቋንቋ ያለው ቃል የእግዚአብሔር ቃሉ ዳይሬክት ፍጡር አይደለም። ጎበዝ ፍጡር አይደለም። ጎበዝ ማስረጃ ስጠኝ። አሁን የምኑ ላወራው ማስረጃ ስጠኝ። ፍጡር እንዳልሆነ ያላ ቃሉ አረብኛው ፍጡር ነው፣ ፊደሉ ፍጡር ነው፣ ቃሉ ፍጡር አይደለም ያልክ ምኑ እንደሆነ ቃሉን በዛ ውስጥ ስለምናየው ማስረጃ ስጠኝ። ላወራው ማስረጃ እንዴት ማስረጃ ያስፈልገውም እኮ ማስረጃ። ታዲያ አንተም ተረተርኩት እየልስማ እንዴ እንዳንተ ተናገረ። ስምን እሺ አዳምጠኛ ጠይቄ እሺ ልመልሰዋ። ከፈለክ ከቁርአን ፕሊስ፣ ከፈለክ ከቁርአን፣ ከፈለክ ከሐዲስ ማስረጃ ጥቀስ። ቅድሚያ እሺ ልንገርህ። ቁርአን አሁን እኮ አትንገረኝ፣ ማስረጃ አንጣ። ማስረጃ የነገርኩ የሰጠሁህ ነዋ። ማስረጃ ጥቀስ። እንዳወራኸው የማትረጋ በቃ ይቅራ። ማስረጃ ይቅራ። ፕሊስ ቁጭ በልና አዳምጣ። በቃ ያንተን ተረት ተረት ልሰማው እንዴ? ተረት አንሰማም። በል እስኪ ኮመንት ላይ ጥያቄ ጠይቄ መልስ አያስፈልግም። የበለጠ ተረት እናንተም አለ። አቡ ፎዛን ቆይ በይ እንደገና ትጨመቃለህ። አቡ ፎዛን ደግሞ ቤት ከቁርአን እኮ ነው የሰጠው ያለሁት። ኦርደር ማስረጃ ጠየቅኩ። እሺ አዲሱን ጥቀስ። አዲሱን ጥቀስ። ቅድም የተጠየቀውን አንተ ደግሞ ሶጣ እኮ ሙይት አደረገብኝ። በሚወጣ ሰዓት እኮ ነው ሙይት አድርጋ እያልኩኝ የሰማሁት። ሶጣ ሙይት ያደረገብኝ ነበረ። አዲስ ሰንበር ጥቀስ። ቡሃሪ፣ ሙስሊም፣ አቡ ዳውድ፣ አናሳይ ምን ላይ
አሉ በማንኛው አንቀጽ ለጊዜው ቦታውን አላውቀውም እንጂ ለምሳሌ አቂደቱል ዋሲጥያ የሚባል ክታብ ታውቀዋለህ? ኡሰይሚን አለው ማማ ሚዩትና አንሰው ማናልክ ማይክን አንሰው ኡሰይሚን ኧረ ና ከፍ በልና ድገመው። አቂደቱል ዋሲጥያ የሚባል ኡሰይሚን አታውቁሙታ? ስንት ዑለማ አለ። ቆይ ኡሰይሚን ስንት ዓመት ሆናቸው? እሳቸው ማለት በስንት ነው? በመሐመድ ጊዜ ነበሩ ናቸው? ቆይ በመሐመድ ጊዜ ነበሩ ናቸው? ነበሩ አልነበሩ ሳይሆን ክታቦቹ ነው። ቡኻሪ ነበሩ፣ አቡ ዳውድ ነበሩ። ቆይ እሺ፣ መሐመድ ከሞተ 100 ዓመት ላይ ነበሩ? ሌሎች ነበሩ። ቆይ 300 ዓመት መሐመድ ከሞተ 300 ዓመት ላይ ነበሩ? ሌሎች ነበሩ ወይ? አንተ መረጃ የምታመጣቸው ችግር የለውም። መጨናነቅ አይደለም። ቆይ ሙሐመድ ከሞተ ከ500 ዓመት በኋላ ነበሩ? ነው 500 አይደለም፣ ከ1000 ዓመት በኋላ ሙሐመድ ሞቶ ከ1000 ዓመት በኋላስ ነበሩ? የጠቀስከው ሰውዬ ነበሩ አልነበሩ? 1000 ዓመት አይደለም፣ ሙሐመድ ሞቶ ከ1300 ዓመት በኋላ ነበሩ? 300 ዓመት ላይስ ነበሩ? ምን ማለት ፈልገህ ነው? በእኔ ዘመን የነበረን ሰው እየጠራለ እንዴ? በእኔ ዘመን የነበረ ትናንትና ሰው እየጠራለ እንዴ? ሃይማኖት ብለህ ትናንትና የነበረን ሰው የኔን ዘመን ትጠራለህ? ሰሚን ምን ሆነ ነው? ነብይ ብሏል ብለህ ሃይማኖት ብለህ ትናንትና ባይዘ ኡስታዞቻችሁ፣ ቀጣፊ ኡስታዞቻችሁ እነኝህን ሰዎች እየጠሩ ነው የሚያስተምሩት። መቼ? ይኸው በ1929 ላይ የተወለደው የሞተው መቼ ነው? 2000 ላይ። ትናንትና የነበረ ሰው የኔን ዘመን ትጠራለህ ሃይማኖት ብለህ? ትልልቅ ኡስታዞች እንደዚህ ነው የሚያደርጉት። ባይዘ ትናንትና የተጻፈ መጽሐፍ እያመጡ አረብኛ ነብሩላችኋል፣ እምነት ይመስላችኋል። እናንተ እንዲህ ነው የሚሸውዷችሁ። እስልምና በአረብኛ የተጻፈ መጽሐፍ ካመጣ መልስ የመለሰ ይመስላችኋል፣ አታውቁትምና። እሺ ኡሰይሚን ከነበረበት በፊት የነበሩት እሳ በምን ሲመሩ ነበር? እነኛን አያገባንም። የእስልምና ሃይማኖት ይሄ ነው። የእስልምና እምነት ይሄ ነው። ትናንትና በተጻፈ ሰው ይሄ ሰውዬ ነብይ ነው ነው እና ምንድን ነው? ትናንት የነበረ ሰው ከሞተ እንኳን ትናንትና 2000 ማለት እንግዲህ አስቡት። በእኔ እድሜ የነበረን ሰው ይጠራል ማለት ነው እምነት ብሎ ወይ እስልምና። ዘሆል ኡስታዞቻቸው የሚጠቅሱት እንደዚህ ነው። ዘሆል ማለት ነው እስልምና አታገናኝ። ቆይ ዘሆል ጥያቄ ምን ነበር? ኦኬ የእሱን ጥያቄ መቼም ስለማታመጡት ወደ ቶፒኩ እንመለሰውና ቁርአን ፍጡር ያልሆነ ያላቃል ነው ብለህ ቆይ ቁርአን ፍጡር ያልሆነ ያላቃል ነው ብለህ ነው የምታምነው? የእሱን ጥያቄ ተመልሰን እስቲ ወደ ትመልሳለህ? ምን ነበር? መልሳለሁ። መልካም። ቁርአን ያላ ባህሪ ነው የሚል እስቲ ማስረጃ ስጠኝ ከቁርአን። ቁርአን ያለ ቃል ነው ባህሪ ነው የሚል ባህሪ ታዲያ ምንድን ነው ታዲያ? ያላ ባህሪ ነው የሚል አለ አንተ ይኸውልህ ስማኝ፣ ባህሪ የሚባለው አላህ ሱብሓነሁ ወተዓላ ለራሱ የገለጸው ነገር ባህሪ ይባላል። ለምሳሌ ያወራላ፣ ያ የራሱ አላህ ሱብሓነሁ ወተዓላ ባህሪ ነው። ማስረጃ ከቁርአን ቁርአን ምን ብዬ ነው የምንሰጥህ? ቆይ ምን እንደሚል ምን ለማለት ፈልግ ነው? ባህሪ ለማለት ባህሪ ይባላል ያለበትን ይኸውልህ ረሱል ዓለይሂ ሰላቱ ወሰላም እንደሚናገር ነግሮናል። ከፈለክ ሐዲስ ይለኛል፣ እስማማለሁ። ነብይ ካለም ማስረጃ እስማማለሁ። ሐዲስም በቁርአንም አለ።
በቁርአን ችግር የለውም። በሐዲስም እስማማለሁ። አንተ ነብይ ያለው ወይ የቁርአኑን ክፈትልኝ አንተ። እኔ አንድ ስልክ ስለያዝኩ ባህሪ ነው ያለው። ምን አይነት ትርጓሜ ነው የሚሰጠው? አላህ Subhanahu Wa Ta'ala ያወራላ። ያ የሚያወራው ምን አይነት ትርጓሜ ነው የምትሰጠው ይለኛል እንዴ? ራስህ እኮ ነው የተረጎምከው፣ ነው አይደለሁም እኮ እኔ ተረጎምኩልህ እንዴ? ቁርአን ፍጡር ያልሆነ አላህ ባህሪ ነው ብለህ የተረጎምከው አንተ ነህ። ስለዚህ ቁርአን ያላህ ቃል ነው ቁርአን፣ እሱም ደግሞ ፍጡር ያልሆነ ባህሪ ነው ያለበትም ማስረጃ ጠየቁ። አንተ እንደዛ ብለህ ዲፋይን ስላደረክ አይደለም ከቁርአን ከሐዲስ ጠየቁ። የለም ደሴ እንለፈው እሱን የለም ስታገኙ አምጡት። ልክ እንደ ኡስሚን ትናንትና የነበረ ሰውን መጥቀስ ትችላለህ። ሜይ ቢ እነ ሼክ አልእስላምን እነሱንም ኢብኑ ተይሚያንም ሆነ እነ ኢብን ከሲርን መጥቀስ ትችላለህ። ነቢያችሁ ከሞተ ከ700 ዓመት በኋላ የመጡትን ወይም ደግሞ እንደ ሼክ አልባኒ አይነቶችን መጥቀስ ትችላለህ። ወይም ደግሞ እንደ አብደላ ሌሎቹንም ስኮላሮች መጥቀስ ትችላለህ። ነቢያችሁ ከሞተ ከብዙ ዓመታት በኋላ የመጡትን መጥቀስ ትችላላችሁ። መፍታችሁ ነው ማጭበርበሪያነት። ነቢያችሁ ግን ይህንን ቶፒክ ይህንን ውይይት አያውቀውም። ፔሬድ አያውቀውም። አላስተማረምም። ከጊዜ በኋላ የመጡት ጥያቄው እየበረታባቸው ሲመጣ ጭንቀቱ ስለገቡ የፈጠሩት ነው። ምክንያቱም ነቢያችሁ ምንድን ያደረገው ኢሳ ያለ ቃልና መንፈስ ከሆነ ፍጡር አይደለም ለሚለው ሙግቱ የተነሳበት ኢሳ ያለ ቃል ከሆነ ፍጡር አይደለም፣ ፍጡር አይሆንም። ያለ ቃል ፍጡር ካልሆነ ኢሳ ፍጡር አይደለም የሚለው ሙግት ያለፈው እሱ ምንድነው? ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችሁን፣ ሚስቶቻችንና ሚስቶቻችንን እዘን መተን እንረጋገም ነው ያላቸው። ያላ ቃል እንዲህ ነው፣ ያላ መንፈስ እንዲህ ነው ይባላል የሚል ትርጉም አይደለም የሰጠው። ሙሐመድ ያለፈው በእርግማን ነው የተላለፋቸው። ኤኒዌይስ አሁን ያላ ቃል ነው ብለኸኛል። ቋንቋውን ያካትታል። አዳማጮች ውሸት ነው። ምኑ ነው ውሸት? ምኑ ነው ውሸት? ከኢሳ ጋር ተጠይቆ ተረጋገመ? ና ወላሂ ውሸት ነው። ወላሂ ክርስቲያን አዘጋጅልኝ። ድብን ያለ ውሸት ክርስቲያን አዘጋጅልኝ። 361 ተፍሲር ኢብን ከሲርንም ቁርአኑንም አዘጋጅልኝ። ና ማይክን አንሰው። ማይክን አንሰው። እኔ አይደለሁም በነገር ቆይ ይኸው ተነስቶ እኔ አይደለሁም። ውሸት ነው እያልክ ያለው አንተ አይደለ? ውሸት ሙይት ያደረኩት እኔ አይደለሁም። ኦኬ ችግር የለውም። አዳምጣው። ሙሐመድ ስለ ኢሳ ጠይቀውት ከመከራከር ይልቅ ተረጋግሟል አልተረጋገመም? በፍጹም አልተረጋገመም። አዎ ነቢያቶች ተረጋግመዋል የሚል ነገር የለም። በፍጹም ባሳይህ እስልምና ለቀህ ትወጣለህ። አልሐምዱሊላህ የሚለቅበት ምክንያት ምንም የለም። አንተ ቀጣጥፈህ ባመጣው እኔ እስልምና ለቃለሁ እንዴ? ልክ ስለ ኢሳ ተጠይቆ ኖ ብሏል። አምጣው ማረጃው። ኦልራይት አሁኑኑ ደቂቃ ውስጥ ሂምሌስ አደርጋ አዳምጥ። ቁጭ በልና ና ክርስቲያን ከፍ በል። ነቢያችሁ በዚህ ጉዳይ ላይ አያውቅም። ክርስቲያን አንዴ ክፈተው። ከቁጥር 59 ጀምሮ ያለው ምንድነው? እሱ ስለ ኢሳ ሲጠይቁት ምንድነው ያለው? ይህ ከጌታ የሆነ እውነት ነው፣ ከተጠራጣሪዎችም አቱን ተብያለሁ ብሎ አለ። ቁጥር 61 ላይ ከዛ ምን አለ? እውቀቱ ከመጣል በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ ልጆቻችሁን እና ልጆቻችንን፣ ቅድም ያልኩትን ልጆቻችሁንና ልጆቻችንን፣ ሴቶቻችሁንና ሴቶቻችንንም፣ ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ። ይህንን ያለው ማን ነው? አቡ ፈውዛን። ስለምንድን ነው ይህንን የተወራው? ማይክን አንሳውን። ሚስቶቹን፣ ነፍሱን፣ ልጆቹን ጠርቶ ዘርግማን ጋብዟል አልጋበዘም? ማይክን አንሳ አቡ ፈውዛን። ተፍሲሩን አዘጋጀው ክርስቲያን እያደረጓ እናንተን ሙይት የምታደርጉት በነገራችን ላይ አሁን ቀጥል። ይሄ ቁርአን የወረደው ተከራክሮት ነው አይደለም? صل على محمد ልቀጥል
ያውን የቅድሙን ቦታ መልሰው የቅድሙን ቦታ አንተ አሁን ያልከውን ቦታ መልሰው አስፋው ቁርአኑን አስፋው ቀጥል። ይሄን ቦታ ያለው በምን ምክንያት ነው? እሺ አንተን ልጠይቅህ። እኔማ ተከራክረውት በዛ ምክንያት አዳምጠኝ። እሺ መጠየቅ ከሆነ እንረጋገም የተባለው በማንን ነው? እንደዚህ በአላህ ላይ የሚቀጥፉትን ያለ ቦታውን የሚያወሩት ሰዎች የአላህ እርግማን ይውረድባቸው ያሉት ከማን ነው? ለካፊሮችን ነው ኑን ብሎ እናውራ የተባለው ለነዛ ነው። አረብኛው አስፋው ከፈለከ አነብልሃለሁ። ኧረ መጠቃቀስ ጎበዝ። ቀጥል። ተስማምቶኛል ትርጉም አሁን እኮ አረብኛ አስፋው በደንብ አይታይም። እኔ ላነበው እኮ እኔ ላነብ አልሰፋም፣ አይነበብም። አይዞህ ቀጥል። እሺ ቁርአኑ ምን ላይ ነው? ሱረቱ አሊ ኢምራን 61ኛው አያ ላይ እኮ ነው እኮ ሲከፍት ይጠፋብኛል። ኢምራን ላይ ኢምራን 61 ላይ ወአብናአና ወአብናአኩም ወኒሳአኩም ልጆችና ልጆቻችን የሚለው አይደለ? እና በማን ላይ ነው የሚለው? በነዚህ በሚሉ ሰዎች ላይ እርግማን ይውረድ። በውሸታሞች እኮ ነው ያልከው፣ በአፍን የተናገርከው በውሸታሞች የአላህ እርግማን ይውረድ። ችግር የለውም። በምን ምክንያት ነው የወረደው? ስለምን ተከራክረውት ነው? ስለምን ተከራክረውት ነው? ስለ ክፍርና በኪደት በነቢያት ባለማመናቸው የተነሳ ነው አይልም። በነቢያት ስላስልም ባለማመናቸው የተነሳ ነው አይልም። ከቁጥር 50 አድርገው ክፍሉን አሁን ሂምሌት ላርገ ደግሜ ማለት ነው። አላህ ዘንድ የኢሳ ምሳሌ እንዳደም ቢጤ ነው፣ ካፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም። 60 አድርገው። ስለማን እያወራ ነው? ስለ ኢሳ። ይህ ከጌታ ዘንድ የሆነ እውነት ነው፣ ከተጠራጣሪዎችም አትሁን። ስለማን እያወራ ነው? ስለ ኢሳ። ቁጥር 60 አዳምጥ። እውቀቱን ከመጣልህ በኋላ በእርሱ በቅንፍ ውስጥ ተፍሲሮች ምን ብለውታል? በኢሳ ክርክሩ በማን ነው ወንድማችን? በኢሳ የተከራከሩ ሰዎችን ኑ ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁንም ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ በላቸው። በማን የተከራከሩ? ቅድምን ብያችኋለሁ። በኢሳ ላይ ሲከራከሩት ሙሐመድ ያደረገው ምንድን ነው? ምክንያቱም ቁርአኑ ምን ስለሚል ኢሳን የአላህ መንፈስና ቃል ነው ስለሚለው መንፈስና ቃሉ ከሆነ ኢሳ እንዴት ፍጡር ይሆናል ብለው ስለሞገቱት ያንን መርታ ሲያቅተው ሙሐመድ ምንድን ነው ያደረገው? ኑ ነፍሶቻችን ቁርአኑን እያነበብኩ ትስቃለህ እንዴ? ነፍሶቻችንና ሚስቶቻችንና ሚስቶቻችንን ልጆቻችንና ልጆቻችንን ይዘን እንረጋገም አለ። ተፍሲሩን ቀጥል ክርስቲያን። ተፍሲሮቹ ምን ይላሉ? ሱራ ምን አንቀጽ ስንት ነው? 61 አንብበው ክርስቲያን ቀጥል። 60 ኢምራን። እሺ የት አድርገው አንዴ ቀጥል ክርስቲያን። ሚዩት ነህ። አስባበ ነዙሉ ባያል ዋሂድ ይላል ዘንድ ሜሴንጀር ኦፍ አላህ ቻሌንጅ ዘም ቱ ሰሞን አላህ አስከርስ አፖን the one who is lying among us the messenger of Allah blessed and give him peace went brought Al-Hasan Al-Hussein Fatima and all his family and children peace be upon them በኢሳ ጉዳይ ሊከራከሩ እና የአላህ እርግማን በውሸታሞች ላይ እንዲሆን ነብዩ ማንን ይዞ መጣ? አልሐሰንን፣ አልሁሴንን፣ ፋጢማንና ሌሎች ቤተሰቦቹን ይዞ መጣ ይላል። when the two Christians left one of them said to another consent to pay the jizya and do not agree to summon Allah's curse on the liar እያለ ይቀጥላል ማለት ነው። ስለዚህ ሙሐመድ በንረጋገም ብሎ እነማን ይዞ መጣ? እና አልሐሰንን፣ እና አልሁሴን፣ እና ፋጢማና ሌሎች ቤተሰቦቹን ልጆቹን በሙሉ ይዞ መጣ። በማ ጉዳይ ተከራክረውት? በኢሳ ጉዳይ ተከራክረውት ማለት ነው። እነማ የነጅራን ክርስቲያኖች። ልክ ነው። አሪፍ ቶፒክ ነው።
ኖርዘርን ኮንፈረንስ ስላደረግ እናመሰግናለን። ላስረዳ። ቆይ አቡ ፋዝ አንድ ቆይ ምንም አታስረዳንም። አቡ ፎዛን የተለየ ዘ የመጣው ነገር አለ በደንብ እና ከፍ በልና ማስረጃውን ስሙ። በቃ ሙስሊሞች ካላችሁ በደንብ አድርጉና ስሙት። ይሄንን ቦታ የሚለው ራሱ ማስረጃውን ክፈት። ኢብን ከሲርን እናሳያለን፣ ጀለሌልን እናሳያለን፣ አልማውድዲን እናሳያለን፣ ኢብን አባስን እናሳያለን፣ ጠባሪን፣ ቆርጦቤን እንሄድልሃለን እኛ። አንተ ግን ማስረጃውን ክፈት። ተረት አንሰማማ። ማስረጃ ክፈት እኮ አዳምጠኝ። መረጃውን ልናገር። ለምን ታወክባላችሁ? እሺ መረጃውን ላንብላቸው። አንድ አዳምጡኝ። ወይንም ደግሞ አንቀጽ ክፈት በዛ በኩል እኔ እዚህ ያነባለሁ ማለት ነው ከፈለክ። እሺ ምን አሉ? ኢነ ሃዛ ለቁርአኑ ከ60 ስንት ይጀምራል መሰለ? ከ61 ጀምሮ ነው የሚመጣው። አሁን ቆራርጦ ነው ምንጊዜም ውሸታም አካል ቆርጦ ለራሱ የሚመቸውና የሚያወዛግበው ነው የሚያመጣው። 61 እና ያነበብነው የሐሰኖፍ ሙታ ኢዴት 61 ከ50 ጀምረን ያነበብነው አዳም የመሐመድ መንፈስ ነው ማኒፌስት የሚያደርግብህ አጋንንታዊ መንፈስ። እኛ ከ59 ነው ጀምሮ ያነበብነው። እናንተ ሰዎች አዳም ታሳስታላችሁ። ኖርዘርን ምክንያቱም ወንድምህ እየዋሸ ነው። ከ59 ጀምረን ከስር ያወራ እንዴት መልሳል? ለምን ውሸታም ይላል? ቡል ከማድረግ በፊት ማስረጃ ላይ ፎከስ አድርግ። ስድብ አትሳደብ። ማስረጃውን አሳይ። እሱን ማታሳይ ንባቡ እሺ አዳምጠኝ። አዳምጥ። ለምን ትናደዳላችሁ? ሐቁ ሲወጣ እኮ መናደድ እኮ አይደለም መሳደብ አይደለም። አንተም የተሳደቡ ውሸታሞች እያልክ እኮ ነው። ቀጥል። ማስረጃ መክፈት ያልቻልከው እኮ ውሸታም ስለሆንክ ነው። እኛ ከፍተን አሳየን። አልመውዲድን አሳይተዋል። አሁን ደግሞ ጃለሌን ያሳያል። ጃለሌንን አዘጋጅልን ክርስቲያን። ያው አንቀጹ አለ እኮ ቁርአኑ አለ፣ አንተም ጋር አለ፣ እኔም ጋር አለ። እና አዳምጠው እኮ ቀላል እኮ ነው። ምንም መጨነቅ አያስፈልገውም እኮ። ቀጥል። እሺ ከስንት ልጀምር ላንብልህ? ይጠቅመኛል ካልከው ቀጥል። ሙሉ ምዕራፍ እኮ ከምን ጀምራችሁ ነው አሁን የቅድም ያልከው? እና ክርስቲያን ከፍ በልና እስቲ አውጣለት። ቴቱ ጀምሮ ነው የፈለገው። እሱን ተወውና እንትኑን አውጣለት። እሱ የሚፈልገው ምዕራፍ ከ61 ጀምር አምጣው። እኛ ከ59 ጀምረን እናነበብንልህ። ከ51 አድርግለት። እሺ 60 ጀምሮ አለ። እሺ ችግር የለም። እሱንም ካልከ አልሐቅ ከ69ም ከ59ም ችግር የለው ከፈለክ ቀጥል። ሻው ይጠቅመኛል ያልከውን ቀጥል። በቃ ከ61 አድርግለት። በቃ ይጠቅመኛል ካለውን ቅድም ምን አለ? እኛ ከ59 ጀምረን አንብበን ከ61 ነው የምፈልገው አለና ውሸታሞች ቆርጠው ነው የሚያነቡት አለ። ምክንያቱም እንዲህ ስትል ነው ሚውት ያደረገው። እኛ ከኋላ ተመልሰን አንብበን ከ59 አንብበን ሳለ አንተ 61 ሄደህ እኛን ግን ቆራጭ አድርገህ ተናገርክ ማለት ነው። ስህተት። ቀጥል አሁን። እሺ እነ መሰለ ኢሳ ዐንደላህ ከሚስል አደመ ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለው አላህ። እነ ኢሳ ለኢሳ ከመሰሌ የኢሳ ምሳሌ ምንድን ነው አለ? ከመሰሌ አደመ እንደ አደም ቢጤ ነው አለ። ምሳሌ ነው አለ። ሚን ቱራቢን ከአፈር ነው የተፈጠረው። ሱመ ቃለ ለሁ አሉት ኩን ፈየኩን ብሎት አላህ ሁና አለውና ሆነ። ለምን ፈጣሪ አይደለም ለማለት ነው ያመጣው። ምሳሌው ራሱ ፈጣሪ አይደለም ፍጡራን ነው። ከመሰለ አደም ነው ያለው ነው። ወደ ጥያቄው ግባ። እሺ የገባው ችግር የለም። ለምን አለው የሚከተሉት ሙስሊሞች እንዲያዳምጡ ነው። ወደ ጥያቄው ግባ። ታሪኩ ማለት ታልቅስ። ወደ ቶፒኩ ግባ። ችግር የለም። አልሐቁ ምን ረቢክ፣ ይሄ ደግሞ ከፈጣሪ እውነታ ነው አለ። ፈላ ተኩን ሚነል ሙምተሪን፣ ከተጠራጣሪዎች አቱን፣ ካላ ለመሆኑ ከተጠራጣሪዎች አቱን አለ። ለእኛ ነው የነገረን ያለው። ፈመን ሓጀከ ፊህ ሚን ባዕድህ ማ ጃአከ ሚነል ዒልም፣ ይሄ ከአላህ የመጣ እውቀት ነው አለ። ፈቁል ታለው፣ ይኸው እናንተ ያላችሁትን ቦታ ፈቁል ታለው ኑ
ሙስሊሞቹን ክርስቲያኖቹን ኑ በላቸው። ፈቁል ተዓለው አድዑ እንጥራ አብናአና ወአብናአኩም ልጆቻችሁን ልጆቻችን ወኒሳአና ወኒሳአኩም ሴቶቻችሁ ሴቶቻችንን ወአንፉሰና አንፉሰኩም ነፍሶችና ነፍሶቻችን ይዛችሁ ኑ። ከማንን ነው? ከነዛ የኢሳን የፈጣሪ ልጅና ወይንም ፈጣሪ ነው ተብሎ ለሚሉ ሰዎች ኑ በላቸው። ወአብናና አብናክ ወኒሳ አንፉሰና አንፉሰኩም አለና ثم نبتهل فنجعل لعنة الله እንደዚህ የሚሉ ሰዎች የአላህ ልጅና አላህ ነው የሚሉ ሰዎች ይሄ ነገር በዚህ የሚጠራ እንትን የሚሉ ከሆነ የአላህ እርግማን ወርድባቸዋል አለ። አለል ካዚቢን በውሸተኞች። ቀጥሎ ምን አለ? አይ በደንብ አጨብጭብ። ቀጥሎ እሺ አዳምጥ። ቀጥሎ ላንብብ አለ። ቀጥሎ ታሪኩ አላለቀም። ቀጥል። ኢነ ሃዛ ለሁወል ቀሰሱል ሐቅ አለ። ይሄ ትክክለኛ ታሪክ ነው አለ። ወማ ሚን ኢላሂ ከአላህ የሆነ ትክክለኛ ምንድነው ታሪክ ነው። ትክክል። በቃ ጎበዝ በደንብ አስተውል። አሁን ቅድም ያልኩህ ምንድን ነው? ከመሐመድ ጋር አልጨረስኩም። ቀጥልሽ። እኔ ፖይንቴን አግኝቻለሁ። ወኢነ አላህ አለ ለሁወል ዐዚዙል ሐኪም አላህ አሸናፊና ጥበበኛ ነው አለ። ፈኢን ተወለው አለ እንደዚህ ሲትላቸው ከዞሩ ፈኢነ አላህ ዓሊሙን ቢልሙፍሲዲን በሚያበላሹ አካሎች ያውቃል። ቀጥሏል። ንግግሩ አላለቀም። ምንድነው? ሙሉ ምዕራፍ ልታነብ ነው? ከዛ ምን አለ? ቁል አላለቀም። ያው ታሪኩን እኮ ነው። ታሪኩን እናንተ ያመጣችሁበት ታሪኩ አላለቀም። አይ ያመጣነውንማ ጨረስከው እኮ። አላለቀም። ቀጥሎ ታሪኩን ነው የሚናገረው አሁን ያለበት። ቀጥል። እሺ እኔ ፖይንቴን ጨርሻለሁ። ቀጥል። መልሰልኛል። እኔ አልኳል። ለሚገነዘቡ ደግሞ ለኛ ለሙስሊሞች ደግሞ ይጠቅማቸዋል። ይሄ ሙሉ መረጃው ማለት ነው። ለወደፊትም እንዳይደናበሩ። ችግር የለውም። እኔ ፖይንቴን ስላገኘው ችግር የለውም። በእኛ ላይ ተጽዕኖ አያደርግም። በሙስሊሞች ላይ ተጽዕኖ አያደርግም። አግኝ ችግር የለውም። አንተ መብት ነው። ስለዚህ አዳምጣውን ተራ ሎክ ቅድም ምንድን ነው ያልኳችሁ? እኔ ኢሳ ፍጡር አይደለም ብለው ሲከራከሩት መሐመድ ያደረገው ምንድን ነው ያልኳችሁ? ነፍሶቻችንና ነፍሶቻችሁን፣ ሚስቶቻችሁንና ሚስቶቻችንን፣ ልጆቻችሁንና ልጆቻችንን እዘመተን በውሸታሙ ላይ አላህ እርግማን ይሁን ብሎ ወደ እርግማን ነው የገባው ብዬ ተናገርኩኝ። አይደለ ክርስቲያን? እኛም አብሽር ጎበዝ አቡ ፎዛን ሰምተናል አለ። ውሸት ነው ብሎ ነበር። ሰምተናል። ውሸት ነው ለምን አልከኝ ታዲያ? ቅድም ይሄን ውሸት አላልኩም እኮ የመጣው አንተ ላመጣህበት ዓላማ አይሆንም ነው እንጂ ይሄማ ቃሉ አለ። ያለን ቃል እናስተባብልም። በማን ነው ያለው? ዩቱብ የምታዳምጡ ባክ አድርጉትና ውይይታችንን ቆይ አዳምጥ፣ ተረጋጋ። ባክ አድርጉትና አዳምጡ። ውሸት ነው የለም። እንደዛ ነቢያቶችም እንደዛ እርግማን አልተናገሩም የለም ነው ያለኝ። መለስ አድርጉትና ውይይታችንን ሙስሊሞች ለሁለተኛ ጊዜ ዛሬ ሲዋረዱ የቀደሙ ልዩ ተዋረደ ካደ የተናገረውን እሱ መለስ አድርጋችሁ አዳምጡ ብያችኋለሁ። የዚህኛውንም ውርደትና ውሸት ሙስሊሞች ውሸታም መሆናቸውን ባክ ታደርጉና ከመጀመሪያ ጀምሮ የለም መረጃውን ማለት ነው። በቃ ምክንያቱም እስካሁን ሙት ለምን ታደርጋለህ? አትረብሽ። ኔክስት ጣልቃ መገባ ከሆነ ከስር ራስን ታገኛለህ። ውሸታምና ቀጣፊ አጭበርባሪ፣ ሌቦች፣ ሐሰተኞች፣ ካዲያን ስለሆናችሁ ብታወርደኝ ምንም አይደለም። ተገልጾላችኋል እኮ ምንም አይደለም። አውርድ ከፈለግ ከስሩ ነው። በቃ ኤኒዌይስ ባክ አድርጋችሁ በደንብ አስተውሉት። ምክንያቱም የለም እንደዛ ብሎ ኖርዘርን ሜታርግ ቆይ አልተረጋገሙም። እርግማንም እንደዛ ነቢያቶች ውስጥ የለም ብሎ ነበር የካደው። የለም ብሎ ነበር የካደው። ኢቨን ተፍሲር ያመጣንበት ራሱ ተፍሲሩን አንጥተን ራሱ ያሳየ ነው። ለምንድን ነው ተረጋገመ ይኸው እርግማን እያልን እያሳየ ነው። አላምን ብሎን ነበራል። በራሱ ሲያነበው ግን አመነው ማለት ነው። ራሱ አንብቦ ተረጎመልን። እኛ ያመጣነውን አልቀበልም ብሎ ማለት ነው። ምንም ክርክር የለንም እኮ ካዳ እኛ ያለው ከተቀበለ
በመጀመሪያ ያልነው እንደዛ ስለሆነ ራሱ ሲያነበው ግን እኛ እንዳልነው አድርጎ ተረጎመው ማለት ነው። ኦራይት ቴንኪው እናመሰግናለን። ስለዚህ ዋና ቶፒካችን ጋር እንመለስና ያላ ቃል ፍጡር ነው የሚለው ላይ ትክክል የመሆንበት ቦታ አለ። ትክክል የመሆንበት ቦታ አለ። እሱን ኪስ ያዘው። እንደዚህ ብሏል አላለም? ልጆቻችሁና ልጆቻችንን ነፍሶቻችሁና ነፍሶቻችንን ያዙናኑና እንረጋገም ብሏል ሙሐመድ ስል ውሸት ነው ብሎኛል አላለኝም? አንተ ረግሟል እኮ ነው አልከው። እንረጋገም ብሏል አልክም። በስቀደ ኦኬ ተራግሟል። ረግሟልም ብል እንረጋገም አለ ነው ያልኩት። በመጀመሪያ ደረጃ ነፍሶቻችሁንና ነፍሶቻችንን እንጥራ እያልኩኝ ረገመ ሚለው አይመጣውም። እንጥራ እና ያላ እርግማን ይሁን ብሏል። ወደ እርግማን ነው እንትን ያለው ውይይቱን ያልኩት። ተፍሲራቶቹን ደግሞ አሳያለሁ፣ እንደረገመን ደግሞ አሳያለሁ። ችግር የለውም እሱ እንደተራገመም አሳያለሁ። ነገር ግን ውሸት ነው ብሏል አላለም? ይሄንን ስል አንተ ረግሟል ስትል እኮ ነው ውሸት ነው አለው እንጂ እንደዚህ የሚል የለም አላለም። ትችላለህ እኮ በነገራችን ላይ ዩቲዩብ ላይ ሄጄ ወደኋላ ዞር ብዬ እሺ ቀጥል። ያ በጣም አትዋሹ በእግዚአብሔር ስም። ውይ ሶስተኛ ወራዳ ማለት ነው። ኖርዘር እየካደ ነው ኖርዘር። ኧረ ምንም ጭራሽ ያልከው ራሱ እንረጋገም ብሏል ነው ያልከው። ቁርአኑን ጠቅሰህ እንዲሁ አዳምጥ። ኦኬ አሁን ደግሞ ኖርዘር እንዳትክድ አንተም እያዳመጥክ ቃልና መንፈስ ከሆነ ፍጡር አይደለም ለሚለው ሙግቱ የተነሳበት ኢሳ ያላ ቃል ከሆነ ፍጡር አይደለም፣ ፍጡር አይሆንም። ያላ ቃል ፍጡር ካልሆነ ኢሳ ፍጡር አይደለም የሚለው ሙግት ያለፈው እሱ ምንድን ነው? ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችሁን፣ ሚስቶቻችንና ሚስቶቻችንን እዘን መተን እንረጋገም ነው ያላቸው። ያላ ቃል እንዲህ ነው፣ ያላ መንፈስ እንዲህ ነው ወይም ይባላል የሚል ትርጉም አይደለም የሰጠው። መሐመድ ያለፈው በእርግማን ነው የተላለፋቸው። ኤኒዌይስ አሁን ያላ ቃል ነው ብለኸኛል። ቋንቋውን አዳማጮች ውሸት ነው። ምኑ ነው ውሸት? ምኑ ነው ውሸት? ከኢሳ ጋር ተጠይቆ ተቃገመ ና ወላሂ ውሸት ነው። ወላሂ ክርስቲያን አዘጋጅልኝ። ለውሸት ክርስቲያን አዘጋጅልኝ። 361 ተፍሲር ኢብን ከሲር ነው። ቁርአኑንም አዘጋጅልኝ። ና ማይክን አንሳው። አያችኋል? ና ማይክን አንሳው። ቆይ እንረጋገም ብሏል ነው ያልኩት። እንረጋገም ተራገመ ብለህ ራሱ ስህተት አይደለም። ምክንያቱም ቁርአኑ ያለፈ ስለሆነ ስለተፈጸመ ድርጊቱ ተረጋግሟል፣ ተፈጽሟል። ምክንያቱም ተፍሲሮች አሉ። ወራዳ ነህ አንተ ራሱ ውሸታም ነህ። ዛሬ እድል አንሰጥህም። ወራዳና ውሸታም ስለሆንክ ለሶስተኛ ሰው ዛሬ ተዋረደ ሆነ። የእኛው ማለት ነው ይዳኛል ብለን እዚሁ አስቀምጠ ነው ቀጠፈብኝ። እዚሁ ነው ምናል ወራዳና ውሸታም መሆናቸው ሙስሊሞችን ተረዱ። ውሸታሞች፣ አጭበርባሪዎች፣ ሐሰተኞች። ምክንያቱም አባታቸው ዲያብሎስ ነው። አትፍረዱባቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ ይላል መጽሐፍ ቅዱስ። የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እሱ ከመጀመሪያው ሐሰተኛ የሐሰት አባት ነው፣ እናንተም እንደዛ ናችሁ ይለዋል። ሙስሊሞች ሐሰተኛ ናቸው፣ ምክንያቱም የአባታቸው የግብር ልጆች ስለሆኑ እንደ አባታቸው ቀጣፊ፣ ወራዶች፣ ውሸታሞች፣ አጭበርባሪዎች፣ አታላዮች፣ ቀጣፊዎች ናቸው። ሶሪ እነሱ ወደው አይደለም ባይዘ የሚዋሹት ወደው አይደለም። የተቆጣጠራቸው መንፈስ ሳይፈልጉ ውሸት እንዲናገሩ ያደርጋቸዋል። ተገደው ነው። መንፈሱ በራሱ ይመራቸዋል። አፋቸው ላይ የሚጥለው ውሸት ቃል ብቻ ነው። እኛ በውስጣችን ያለው መንፈስ እውነት እንድንናገር ሲያስገድደን እነሱ ላይ የተጫናቸው መንፈስ ሶፍትዌራቸው አይምሯቸው ውስጥ ያለው እርኩስ መንፈስ ስለሆነ ሐሰት ብቻ እንዲናገሩ ነው የሚያደርጋቸው። ይገባሉ ታላችሁ፣ እንዲዋረዳሉ፣ እንዲዋሻሉ። ረጋሼ እየተሳደብክ ነው። ተውተው ኖ አንተን አይደለም መንፈሱን ነው ከኋላችሁ የጫናችሁን እላያችሁ ላይ የተጫነው ፎርማት ካላደረጋችሁት አይምሯችሁ ላይ ያለውን እንዲህ እንድትዋሹ በ2000 በላይ ሰው ህዝብ ፊት እንድትዋረዱ የሆናችሁት ወዳችሁ አይደለም፣ መንፈሱ ነው። ውርደት ካባችሁ ሆነ ውርደት ልክ እንደ ጌጣችሁ የደመቃችሁበት ለምንድን ነው? እናንተ ብቻ አይደላችሁም። ንጽጽር የሚሰሩትም ቀጣፊ፣ ወራዶች፣ ውሸታሞች የሆኑት መንፈሱ ጭንቅላታቸው ላይ የተጫነው ሶፍትዌሩ ይሄ አይምሯቸው ውስጥ ያለው የሐሰት መንፈስ እንዲናገሩ የሚያደርጋቸው አባታቸው ዲያብሎስ ስለሆነ ነው። ሶሪ
ምንም ማድረግ አንችልም። ዋሹ፣ ህዝብ እንዲዋር ውርደታችሁን ይታዘባል። ሪካርድ ሆነው ዩቱብ ላይ ይቀመጣል። ደጋግሞ ያዩዋል ውሸታችሁን ስትቀጥፉ ማለት ነው። ኤኔስ ሙሄ እንኳን ደህና መጣ። ሜይ ቢ እንግዲህ አንተስ ትዋሻለህ አትዋሽም? ያንተንም እናያለን። እሺ ሰላም ነው። መልካም። ሜይ ቢ ቅድም ቶፒኩን ሰምተዋል። ፓራፍሬዝ አድርገው ክርስቲያን ደባ እንደዚህ የሰው እምነት እንደዚህ መዝለፍ ያ በነገራችን ላይ ሙሄ ችግር የለውም። አንተ አሁን እንደ ወንድሞች እንዳትዋሽ፣ እንደ ወንድሞች እንዳትዋሽ። አሁን ወደ ቶፒኩ እንመለስና ቁርአን ቁርአን በአረብኛ ነው አይደል የወረደው? ይሰማል? ኦኬ። ስለዚህ ቁርአን በአረብኛ ከወረደ ጅብሪል ለሙሐመድ መጥቶ የተናገረው በአረብኛ ነው። አይሰማም? አቡአዛን አንድ የሚታርክ ተራ ቁርአን የአላህ ቃል ነው አይደለም ነው ወይስ አረበኛ ነው ያወራው አላወራም ነው? በምን ቋንቋ ነው የሰጠው ጅብሪል ለሙሐመድ? ነብያችን በሚያወሩት ቋንቋ ነው። ነብያችን አንድ ቋንቋ ነው የሚችሉት፣ አረበኛ ነው የሚናገሩት። ኦኬ። ስለዚህ ያ የጅብሪል ለሙሐመድ የሰጠው ቃል ማለት ነው ፍጡር ነው ወይስ ፍጡር አይደለም? ቃሉ ቃሉ የአላህ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። ስለዚህ አረብኛውም ፍጡር አይደለም ማለት ነው የተናገረው። ጽፈቱ አረብኛውም ፍጡር አይደለም ማለት ነው። ሰው ነው የጻፈው፣ ከቀልብ ወደ ቀልብ ነው የተላለፈው እንጂ ነብዩ መሐመድ በጽፈትም አላስተማሩም። እነሱ በቃል ነው ቃሉ። ይሄ አረብኛ ቃሉ ፍጡር ነው ወይስ ፍጡር አይደለም? ቋንቋው ማለት ነው። ቋንቋ አረበኛ ነው ቋንቋ እኮ። ስለዚህ ይሄ ፍጡር ነው ወይስ ፍጡር አይደለም? አሁን ስለ ቃሉ ነው ስለ አረበኛ ጽፈቱ ነው? ስለ ሁለቱም። ምክንያቱም አንዱ ለአንዱ ተነጣጥሎ አይኖርም አለ። አንዱ ለአንዱ ተነጣጥሎ ስለማይኖር ቃሉ ከቋንቋው ተነጥሎ አይኖርም። ስለ አረብኛ ቋንቋ የምታወራ ከሆነ ቃሉንም ስለሚያካትት ማለት ነው። መነጣጠል መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም ይላል ራሱ መጽሐፉ መጀመሪያ ላይ ስከፍተው እኮ። ስለዚህ መጽሐፉ የመጣው በአረብኛ ቃል ነው። መጽሐፉን ከአረብኛ ቃል አትነጥለውም ማለት ነው። ያ አረብኛው ቃልስ ፍጡር ነው ወይስ ፍጡር አይደለም? ቀላል ጥያቄ ነው በነገራችን ላይ አይከብድም። ምክንያቱም ቃሉ የአላህ ቁርአን የአላህ ቃል ነው። የአላህ ቃል ደግሞ ፍጡር አይደለም ማለት ነው። የአላህ ቃል ደግሞ ፍጡር ያልሆነው የአላህ ቃል የመጣው በአረብኛ ቋንቋ ነው፣ በአረብኛ ቃላት ነው። እነዛ አረብኛ ቃላቶች ፍጡር ናቸው ፍጡር አይደሉም? በጣም ቀላል ጥያቄ እኮ ነው። አረበኛ ንግግሩ ሐርፉ ሰው የጻፈው ነው። ያ ሰው የጻፈው ፍጡር ነው ፍጡር አይደለም? የመጣው ቃል ቃሉ የአላህ ቃል ነው ነው መልሱ እዚህ ጋር። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ መጽሐፍ ከአላህ ለመሆኑ ምንም ጥርጥር የለውም። ቃሉ የመጣው በአረብኛ ነው አይደል? ቃሉ የመጣው በአረብኛ ነው አይደል? መጽሐፉ የመጣው በአረብኛ ነው። ነብያችን አረብኛ ቋንቋ አደረግነው ስለሚል ማለት ጎሳ የሆነ ነብይ ነው የተላከው። አረበኛ ቋንቋ የሚችል ኡምይ የሆነ መጽሐፍ ማንበብ የማይችል እኮ ያ ቃሉ ይወረደለት ረሱላችን ሰለላሁ ዐለይሂ ወሰለም በሱ ላይ ወርደው አረበኛ ነው የሚናገረው፣ በአረበኛ ነው ቃሉ የወጣው። በቃ እኔም እኮ የጠየቅኩህ እሱን ነው። እሱ ቃል ፍጡር ነው ፍጡር አይደለም? አሁን እኮ ከምታወራው የተለየ ጥያቄ አልጠየኩም። ለምንድን ነው የምጠይቅህን የማትመልስልኝ? አሁን ካወራኸው የተለየ ነገር ስላላወራሁ እኔም ማለት ነው። አንተ ያወራሁት ያወራሁት አሁን መልስ እንጂ ይሄ እዚህ ጋር 61 ቁጥር የማየው እዚህ ላይ ነው መወያየት ያዛችሁት። አይ ስለ ቃሉ እንዳጠቃላይ ሁሉም ቁርአን እዚህ ጋር ተራገሙ ነብያችን አለም ደግሞ ከአረብኛ ቋንቋ አላህ ነው ከአረብኛ ቋንቋ ውጭ የተተረጎመው ለምሳሌ አማርኛው ይሄ ያላ ቃል ይባላል። ቋንቋ መግባቢያ አይደለ እንደ ቃሉን ነው እንጂ የሚፈልገው ቋንቋ ጽፈቱና እንትኑን ነው እንደ ስፔሊንጉን ነው እንደ የምታወራው አንተ። ቃሉ ነው ቃሉ የአላህ ቃል ነው። ንግግሩ የአላህ ቃል ነው። ስለዚህ በአማርኛም ያለው ያላህ ቃል ነው እያልከን ነው?
በአማርኛ ሊተረጎም ይችላል። በኦሮምኛም በአማርኛም ተተረጎመ። በኢብራይስጥ ትክክል እንትን አለ። የሚፈለገው መልእክቱ ትእዛዙ ከማን የመጣው በማን የተነገረው ነው አይደል? አላህ በጅብሪል በረሱላችን ወደ ኡመቱ ተላለፈ። ስለዚህ መጽሐፉ የመጣው ይሄ መጽሐፍ የማቃል ነው የአላህ ቃል በአረበኛ ተጻፈ። ስለዚህ ሎክ ሞዬ አንድ ሰው በአማርኛ ቃሉን ነው። ስለዚህ አንድ ሰው ቃል ነው መጽሐፉ የአላህ መጽሐፍ ነው። ከአላህ ለመሆኑ ምንም ጥርጥር የለውም። ሞዬ አዳምጣ። ስለዚህ በአማርኛም ቢያዳምጠውና ይሄ በአማርኛ ያዳምጠውም መልእክቱ የአላህ ነው። ስለዚህ እሱ ፍጡር አይደለም አይደለ? እንዳታምታቱ ስለ አምላክ ፈጣሪ ሆኖ ወቅያ እንዳን ጅዝባ ሁላ ፈጣሪህን ተተቀጣ ጅዝባ አላህ አንድ ነው። ተወንተ ተሰለ ተራን ጠብቅ ሞዬ። ስለዚህ አማርኛው ይሄ ፍጡር አይደለም እያልከን ነው አይደለ? እስቲ አሁን ይሄ መጽሐፍ ከአላህ ለመሆኑ መልእክቱ በአማርኛ መልእክቱ የአላህ ቃሉ መልእክቱም ትእዛዙም የአላህ ነው። ንግግሩ በአረበኛ ነው የወረደው፣ አረበኛ ነው ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት። ስለዚህ ፍጡር አይደለም አማርኛው መልእክቱ አይደለ? ነው አረብኛው ብቻ ነው ፍጡር ያልሆነው መልእክት? ኔትወርኩ ነው። አማርኛው ነው ወይንስ አረብኛውም አማርኛውም ፍጡር ያልሆነ ያላህ ቃል ነው? ባይዘ አንተ ብቻ ነህ እንደዛ ብለህ ያልከው። የትኞቹም አያምኑም እንደዛ። አንተ እንደምታምነው አሁን እንዳልከው አማርኛውም ሌሎቹ ያላህ ቃል ነው ብለው አያምኑ። ተቀባይነት የለውም። ስህተት ነው፣ ስህተት ነው። ከእስልምና ያስወጣሃል። ቃሉ በአማርኛም በአረበኛም ተጻፈ የሚለው ቁርአን የወረደው በአረበኛ ነው። በአማርኛ ሊተረጎም ይችላል፣ በኦሮምኛ ሊተረጎም ይችላል። ቁርአን ተብሎ ይጠራል። ትርጉሙን ነው የምታወራው ወይስ ትርጉሙ ያላህ ቃል ተብሎ ይጠራል? ተቀባይነት የለውም። ስህተት ነው። ስለ ተረጋገሙ የምትለው ደግሞ ከ55ኛው ጀምርና እስከ 63 ነው ማንበብ ያለብህ። ኔትወርክ ጥሩ አይደለም። በቃ ቆይቶ ነው ወይንም የሚደርሰው ወይንም ደግሞ እኔ የማወራው ሌላ እሱ የሚያወራው ሌላ ነው። ኤኒዌይስ እሱ እንዳለው አሁን አያምኑም ሙስሊሞች፣ ማለትም ሙፈሲሮቻቸው መዛቦቻቸው እንደዛ አላስቀመጡትም። አማርኛው ኢቨን ሰላት ላይ እንኳን በአማርኛ አይደለም የሚባለው፣ አዛንም በአማርኛ አይደለም የሚባለው። ምክንያቱም ቁርአንን ለምሳሌ መቅራት ሀጀር ያስገኛል ብለው ያምናሉ ሙስሊሞች። በቀን ውስጥ ቁርአን ሲቀሩ ቢውሉ ሀጀር ያሰጣቸዋል። በአማርኛ ያለውን አማርኛውን ሲያነቡ ቢውሉስ ምንም ጥቅም የለውም ነው የሚለው። ምንም ጥቅም የለውም። እንዲህ እውቀት ያገኙበት እንደዚሁ በቋንቋቸው ይሆናል እንጂ ሀጀር አያሰጥም ነው የሚለው። ቁርአን ተብሎም አይጠራም። ያላህ ቃል ግን እኔ ማለት ነው አሁን ያላህ ቃል ሲባል ፍጡር የለው ነው የራሱ ቋንቋው አለው ሲባል ሰምቻለሁ። የራሱ የሆነ ቋንቋ አላህ ፍጡር የለው ነው ያላህ። አዎ ፍጡር አይደለም ብላችሁ ነው የምታውቁት። የራሱ የሆነ ቋንቋ አለው። ያ አሁን ችግሩ ምን ታውቃለህ? ሎክ የኛ ቋንቋ አሁን ፊደላትን ይፈልጋል። የፊደል ጥገኛ ነው አይደለ ቋንቋችን? አዎ ምክንያቱም የምናወራው ቃላችን በራሱ የቋንቋ ጥገኛ ነው አይደለ? ከዛ የፊደል ጥገኛ ነው አይደለ? ምክንያቱም አሁን ሳወራ ምን እየሰማ ነው? የኔን ድምፅ እየሰማ ነው። ቋንቋ እየሰማ ነው፣ አማርኛ ቋንቋ። ምክንያቱም መልእክት ያለ ቋንቋ እንዴት ታስተላልፍልኛለህ? እየነገርኩ ያለሁት አሁን በቋንቋ ነው እያስተላለፍኩት አይደለሁት አይደለ? አሚር ገብቶኛል፣ ግን ገብቶኛል። አማርኛውን ከመልእክቱ እንዴት ልነጥለው ትችላለህ? ማወራውን ከመልእክቱ እንዴት ልነጥለው ትችላለህ? መነጠል ትችላለህ? አይቻልም። ምክንያቱም
መልእክቱ ያለ ቋንቋው ሊቆም አይችልም። ወይንም ደግሞ መልእክቱ አለ ቋንቋው ልነግረኝ አልችልም። በቋንቋው ላይ ነው እየነገርኩህ ያለሁት። ይሄ ቋንቋው ደግሞ ማወራው ፊደል አለው የራሱ ቅላጼዎች። ለማለት ተፈለከው ቋንቋ ፍጡር ነው ለማለት ፈልገህ ነው ወይስ? ያ በእናንተ እይታ ውስጥ ሁለት አለ። ቋንቋው ፍጡር ነው የሚሉ አሉ፣ ፍጡር አይደለም የሚሉ አሉ። አሁን የሚለው እኮ አላህ ራሱ የራሱ ቋንቋ አለው። ይሄን መልእክተኞች ሲያናግራቸው በራሱ ቋንቋ ነው የሚያናግራቸው። ኦኬ፣ እሱ ቋንቋው ቁርአን ነው ቁርአን አይደለም? ላስረዳው መጀመሪያ። አሁን መልእክተኛው ጅብሪል ማለት ነው እሺ፣ ካላህ ተቀብሎ ቁርአን ሲመጣ ማለት ነው በትክክለኛው እኛ በምንነጋገረው ቋንቋ አይደለም። እሺ፣ አላህ የሚናገረው ቋንቋ ሌላ ነው፣ እኛ አናውቀውም። ግን መጨረሻው ቀን የቂያማ ቀን ለሁሉም ሰው ቋንቋው በሱ ቋንቋ ያወራዋል ይባላል። በሱ ቋንቋው ማለት ነው። ስለዚህ ቁርአን እናንተ ጋር የመጣው ትርጉም ነው ማለት ነው። አላህ ቀጥታ ያወረደው ቃል ሳይሆን ትርጉም ነው። እናንተ የጅብሪልን ትርጉም ነው እየሰማችሁ ያላችሁ። በአረብኛ ተተረጉሞ ነው ጅብሪል ውሽዝ እያልከኝ ያለኸው ጅብሪል ደግሞ በአረብኛ ለሙሐመድ አደረሰለት ማለት ነው አሚር። ምክንያቱም ሱራ 41:3 አካባቢ ላይ ቁርአን ግልጽ አረብኛ እንደሆነ አረብኛ ቋንቋ ሲሆን አወረድ ነው ይላል። አንተ ደግሞ እያልከኝ ያለው አላህ ለጅብሪል የነገረው በሌላ ቋንቋ ነው፣ ጅብሪል ደግሞ ለሙሐመድ የነገረው ሌላ ነው፣ ከአላህ የተለየ ነው ካልከኝ፣ ስለዚህ ለምሳሌ አላህ የነገረበትን ትቶ ጅብሪል ለሙሐመድ ሲመጣ ተርጉሞ ነው የነገረው ማለት ነው። እንደዛ ነው ቋንቋው ከተለያየ ይሰማል ይሰማል። እንደዛ ነው እያለኝ ያለው አይደለ? ፊል እያደረኩ ያለሁት እንደዛ ነው። ያ እንደዛ ነው እየተናገረ ያለው። በጣም እንዴ ፕሪንስስ እንኳን ደህና መጣሽ። ሰላም ነሽ? እንዴት ነሽ? ደህና ነኝ። ሙስሊም? አዎ ሙስሊም ነኝ። ግን አንተ ማለት ነው እሺ ማለት ማነጻጸር ስትፈልግ በስርዓት አታነጻጽርም። ብዙ ጊዜ ማይ በጣም ትቸኩላለህ። ሰው እንዲያወራም አትፈቅድም። ቀጥይሽ አንቺ አውራው። ስለዚህ ደግሞ ሃይማኖትህን ታከብራለህ። ሃይማኖትህን የምትወድ ሰው ከሆንክ ማለት ነው ሙሐመድ እንደዛ ነው አላህ እንደዚህ ነው እያልክ አንቋሸሽ ውስጥና ሌላ ነገር በስርዓት ችግር የለውም። ቀጥይ። አይ እውነታውን ይዘህ ከሆነ ማለት ነው በትክክለኛው መንገድ በትዕግስት በስርዓት ማነጋገር ያስፈልጋል። እሺ ቀጥይ። እሺ ያው እድሉን ሰጥ። አንተ ግን እምነትን እየተሳደብክና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ምን ብዬ ተሳደብክ አይሆንም። እሺ ያከፍል አድርገሽና እቀጣለሁ። ዛሬ እንደውም ለአንድ ወር ያህል ከቲክቶክ ጠፋለሁኝ ያለ መረጃ። አንድ ብዙ አይደለም አንድ መረጃ ኖረህም አልኖረህም ማለት ነው። መረጃ ካለ በስርዓት መረጃህን ማሳየት ነው እንጂ ማለት ነው አላህን ማሳደብና ነብዩን ማሳደብ ማለት ነው። ፕሪንሰስ ላስወርደሽ ነው ካለው ምን ብዬ ተሳደብ? ማስወረድ ትችላለህ። እባክህ ብርቅ ነው እንዴ? ምን አልኩኝ? ሁሌ ትሳደባለህ። በፊልሙ ላይ ቲክቶክ ላይም አንተ ነህ መንፈስ፣ ይሄ የዳብሎስ መንፈስ ያለብህ እንጂ ሙስሊም ላይ አይደለም። ልንገርህ። አይ መሐመድ አለብን ስላለ ነው። ሜቢ እሱን ልንከፍትልሽ እንችላለን። ሁሉም ሰው አጋንንት አለበት፣ እኔም አለብኝ አይደለም። ቆይ ፕሪንስስ፣ ሁለተኛው ምንድነው? ፌስቡክ የለኝም ባይዘይ። ቆይ አንዴ ስለነገርሽን ፌስቡክ ትናንትና ገና ማውራት ካለብህ በስርዓት ማለት ነው። አዳምጪ። ፌስቡክ ላይ ትሳደባለህ ያልሽው ፌስቡክ አክቹዋሊ የምትሳደቡ ካላችሁ በእኔ ስም እንዳታደርጉት። ፌስቡክ ገና ትናንትና ነው የከፈትኩት። ትናንት ወዲያ
እንትኑ ማሳየት እችላለሁ። አዳምጪ ፕሊዝ፣ አዳምጫ። አንድ ፎሎውም ገና የለኝም ገና መክፈቴ ነው። ከዛ በኋላ ረስቼዋለሁ። ፌስቡክ ስትይ ነው ትዝ ያልሽኝ። ሜይ ቢ ነገ የሆነ እያከፈትክ ነው። የለኝም ፌስቡክ የኔ አይደለም። በእኔ ስሞች የተከፈቱ ይኖራሉ አሉ። አንተ የምትለቃቸው የቲክቶክ ላይ የሚሰራቸውን ድምፆች ናቸው ጠቅላላ እዛ ያሉት ማለት ነው። የአንተ ሃይማኖት ዲሲፕሊን የማያስተምርህ ከሆነ የራስ ጉዳይ ነው። ግን በራስ ቃል በራስ ከአንተ አንደበት የሚወጣ ቃል ማለት ነው ሃይማኖትን መሳደብ የለብህም። ልንገርህ አንዴ ክርስቲያን ለምንድን ነው ፎሎ ማታደርገኝ? ቆይ ቢያንስ አንተ ፎሎ አታደርገኝ? እኔ መቼ አወኩኝ? መቼ ነው የከፈትከው ወንድም አለ እንዴ? 3 ቀን ነው አልተከፈትኩ። ራሱ አንድ ሰው እንኳን ፎሎ አላደረገኝም እኮ ጭራሽ የምር አላወኩም ነበር። የኔ አካውንት ይሄ ነው። አሳያቸው። ሊንኩን ላክልኝና ወደ እኔ ላሳያቸው። በእኔ አታሳቡ። ፌስቡክ ላይ ስለሌለው ቪዲዮ ለቃችሁ አክቹዋሊ እየተማርሽ እንደሆነ አንቺ አውቄያለሁ። ፌስቡክ ያስፈልገኛል። ቲክቶክ ላይ የምታወራው ነገር በቂ ነው። ለፌስቡክ አትናገራል። ያው ልክ የላለሁ ቴሌግራም ላይ ክርስቲያን አሳያቸው። ነገ ጀምሮ ሜይ ቢ እንለቅበታለን አንዳንድ ነገሮች። ረስቼው ነበረ። ሰማኸኝ? አይበቃም ፕሪንስስ። ይኸውልሽ እነሱ አሁን እዛ ፌስቡክ ላይ የሚጭኑትን አንቺ ተምረሽበታል፣ ብዙ ነገር አይተሽበታል። ጥሩ ነው። የኔ ይሄ አካውንት ነው። ምንም ነገር የለውም። ከነገ ጀምረሽ ፎሎ አድርጊ። በቃ ስድቦይ ካገኘሽ እዛ ላይ ትወቅሽኛለሽ ማለት ነው። እና ዩቱብናችንንም አሳያቸው። ዩቱባችንንም አሳያት ለፕሪንስስ። ፕሪንስስ ጎበዝ ነች፣ ተማሪ ነች። ሌሎችም ይማራሉ። ትወቅሱናላችሁ፣ እንቀጣለን። ምንም የማረው ነገር የለኝም እና ማለት ነው። ምንም የምታስተምሩት ነገር የላቸው። እውነት አንዴ አሳያቸው። ዩቱባችንን ዩቱብ መከታተል የምትችሉ በዩቱብ ተከታተሉ። በኢየሱስ ሙስሊሞች ፎሎ እያደረጉኝ ያሉት ክርስቲያን ትሰማለህ? ክርስቲያን ሁለት ሙስሊሞች የፎሎ ያደረጉኝ አሁን ጥዋል። ይመቻችሁ፣ ማርያም ይመቻችሁ። ይወድኛል እኮ አቤት ስማ መረጃ ካለ ማስረጃ ካለ ተፋዶ ሲግን ኮርሲና ይብያ ታይብ አፍዓዶ ኮረሊ ምን ቋንቋ ነው? አለሙኒ ማሓታ ዳረቂ ምታቱም ተባዓና ይሄ ስለራሱ እንኳን የማያቅጠን ጣልቃ ገብ እርጎ ዝምብ በስርዓት አውራ ነው እኔ የምልህ። እሺ በቃ ፕሪንስስ እናመሰግናለን። አርግተ ያዝ በሰው አትለፍ። አንተ እፎይ ተብዬ እንዴት ነሽ? ደህና ነሽ? እፉ ነኝ እኔ እንደዚህ ነኝ። ደህና ነሽ ወይ? እንዴት ነሽ? ወይኔ በገዛ እጅ አሳይቼ ምንድነው ጥውጥ አሳይቼ ኦልራይት እሺ ዳይኖስ ወደ ቶፒኩ መለስ አድርገውና ያለውን ነገር እንትን በላቸው ክርስቲያን። ያ እንግዲህ እስካሁን የተነጋገርንባቸውን ሰምታችኋል። ሁሉም በነገራችን ላይ ከእስልምና የሚያስወጣቸውን ነገር ነው የተናገሩት። ለምንድን ነው የሆነበት ምክንያት? ሙስሊሞች ስለ ሃይማኖታቸው አያውቁ። ለምን? እያንዳንዱ የተማሩት ነገር አንደኛ ቁርአን ላይ የለም፣ ሁለተኛ ነብዩ አላስተማረው። ቁርአን ፍጡር ነው ወይስ ፍጡር አይደለም የሚለው መሐመድም አልተናገረም፣ አላህም አልተናገረም። እነማን ናቸው የመጡት? የኛ ታላላቅ የሚሆኑ ከዛሬ 10-15 ዓመት በፊት የሞቱ ሰዎች ናቸው እንደዛ ሲናገሩና ሲያስተምሩ የነበሩት ማለት ነው። ስለዚህ የእነሱን ትምህርትና የእነሱን አቂዳ ይዘው ነው እስልምና አለ እንደዚህ ተናገረ እያሉ እንትን የሚሉት ማለት ነው። አንዴ ኦኬ፣ ትቀጥላለህ። ቁርአን ፍጡር ነው ወይስ ፍጡር አይደለም ወንድማችን? ቁርአን ለምሳሌ ማለት ነው አንተ ክርክርህ ላይ ምኑ ላይ ነው አንተ ክርክርህ? ቁርአን ፍጡር ነው? ያንተ ክርክር ምኑ ላይ ነው?
ቁርአን ፍጡርና ፍጡር ነው አይደለም ወይ የሚለው የአላህ የራሱ ቃል ነው። በቃ ቁርአን ኦኬ፣ የአላህ የራሱ ቃል ፍጡር ነው ወይስ ፍጡር አይደለም? ከአላህ የመጣ ቃል ነው። በቃ ያ ከአላህ የመጣው ቃል ፍጡር ነው ፍጡር አይደለም? ከአላህ እስከመጣ ድረስ አላህን ያመጣው አላህ ያመጣው ቃል ፍጡር ነው ወይስ ፍጡር አይደለም? ማረግም ጥያቄው ተከትሎ ይሄዳል። ምንም ብትናገር ማለት አይደለም እኮ እኛ ምን ያ አላህ ይዞት የመጣው አላህ ነው ይዞት የመጣው ቃሉ ከአላህ የወረደ ነው በመላእክት መልኩ ማለት ነው። እሱ ቃል ፍጡር ነው ፍጡር አይደለም? አላህ እስካወረደው ድረስ ማለት ነው። እኛ የምንወስነው ነገር አይደለም እኮ ፍጡር ነው ወይስ ፍጡር አይደለም? እሱ እኔ ወስንለት ፍጡር ነው አይደለም ማለት የምንችለው ነገር አይደለም። አላህ ያመጣውን የአላህ የራሱ ቃል ነው የአላህ ቃል። ስለዚህ ፍጡር እንደሆነ ማታቅም ፍጡር እንዳልሆነ ማታቅም። የአላህ ቃል ፍጡር እንደሆነ ማታቅም ፍጡር እንዳልሆነ ማታቅም። የአላህ ቃል እኮ ነው እኮ ፍጡር ነው ፍጡር የወረደ በቃ ቃል ነው እኮ። ምን እንደሆነ አታቅም። ምንድን ነው እሺ ያ ቃሉ? ያ ቃሉ ቁርአን አረብኛ ቋንቋ ነው። ኦኬ፣ አረብኛ ቋንቋ የሆነው ቁርአን የተፈጠረ ነው ወይስ አይደለም? አላህ የፈጠረው ነው ወይስ አይደለም? አላህ የፈጠረው ነው። አላህ ባይፈጥረው እንዴት ይመጣል? ኦኬ፣ ስለዚህ አላህ ቃል አላህ የፈጠረው ነው ማለት ነው። እሺ፣ እናመሰግናለን ወንድማችን። የአላህ ቃል ነው። ጨርሻለሁ። በቃ ያ የአላህ ቃል ቁርአን አላህ የፈጠረው ነው እንደ ምሳሌ ማለት ነው ወንድማችን። ጨርሻለሁ ጥያቄ ነኝ። ክርስቲያን ከእስልምና ወጥተሃል ግን ክርስቲያን ከእስልምና ወጥተሃል። ሱብሃንአላህ መቼም አልወጣም። አንተ ማለት ማሳመን ያለብህ ማለት ነው ይሄ ፍጡር ነው ብለህ ተናግራል። ስለዚህ ከእስልምና ወጥተሃል ማለት ነው። አንተ ማለት ነው ማድረግ ያለብህ ማለት ነው። ኦኬ እሺ። አላህ ለኛ ሆነ መረጃ መስጠት አለብህ ወንድማችን። ሁሉም የሚስማሙበት ቁርአን ፍጡር ነው ያለ ከእስልምና ይወጣል። እንደገና ሻዳ መያዝ አለበት ነው ብለው ያምኑት። ምኑ ላይ ነው የሚለው? ሁሉም መዛቦች ምኑ ላይ ነው የሚለው? ለምሳሌ ኦኬ፣ የትኛው መዛብ ነው የምትከተለው? እኔ አላህ ቃል ቁርአንን ነው። የትኛው መዛብ ነው የምትከተለው? ቁርአን። የትኛው መዛብ ነው የምትከተለው? አቂዳ። የትኛው መዛብ ነው የምትከተለው? መረጃ አንተ በየትኛውም ስጠኝ፣ ችግር የለውም። ኦኬ፣ ሐንበሊ ለምሳሌ ክፈትለት ክርስቲያን። እሺ፣ የትኛውንም ባይዜ አንድ ቪዲዮ የትናንትናውን ቪዲዮ ጋብዛቸው እስቲ ትንሽ ቆረጥ አድርገህ አይደለም መናገር አይደለም ማመን መናገር እንኳን ሰማይ የሚሰነጥቅ ምድር የሚተረትር አስደንጋጭ ከባድ ንግግር ነው። ፍጡር ነው የሚለው ያውም እሱ ለፍዙን ነው ፍጡር ያለው እኮ አቡበከር። ለፍዙን ፍጡር ስላለ መልእክቱ ፍጡር አይደለም ብሎ ለፍዙን ፍጡር ነው ስላለ እንኳን ምን ብሎ ነው ቪዲዮ ምላሽ የሰራበት? በጣም አደገኛ ንግግር። እሱ ባለው እኮ መሄድ የለብህም እኮ አንድ ነገር እኮ ማመን ያለብህ እፎይ። ችግር የለውም። አንድ ነገር ማመን ያለብህ እኮ በመረጃ ሲሆን ብቻ ነው እኮ። ችግር የለውም፣ ይከፈትልሃል። ይሄንኛው የተገዳደሉበት ነው ባይዘ እሱ ለእኛ መረጃ እፎይ፣ እሱ ለእኛ መረጃ ሊሆን እኮ አይችልም እኮ። መጽሐፍ ላይ ያለው ሲኖር ብቻ ነው እኮ። መጽሐፍ ላይ እናሳያለን። በየትኛው መጽሐፍ ላይ ሚል ከሆነ እውነትህ ነው እናሳያለን። ነገር እኮ መዛቦችን ካወቃቸው አራቱ መዛቦች በዚህ ጉዳይ ላይ ያላቸው እይታ አለ። አንተ ካልከው ጋር ግን አይደለም፣ አይገናኝም ማለት ነው። ሀባሽና ዋብያዎች እንኳን የተለያዩበት አንድ ትልቅ ጠብ ያላቸው ምንድን ነው? ሀባሾቹ መልእክቱ ፍጡር አይደለም፣ ይሄ ቁርአኑ ግን የሚታየው ቋንቋው እንደዚህ እንትኖቹ ፍጡር ነው ብለው ያምናሉ። ሀባሾቹ ደግሞ ምንድነው ዋብያዎቹ ደግሞ ምንድነው የሚያምኑት? ለፍዙ ራሱ ፍጡር አይደለም ብለው ያምኑ አሉ ማለት ነው። መልእክቱ እሺ፣ አሁን የትኛውን ውክለህ ነው አንተ የምትከራከረው? እኔ ሁለቱም ትመቹኛላችሁ። ሁለታችሁንም ላይ ፖይንት የሚክ ማድረግ ስለምችል ሁለታችንን እንመቻለን ማለት ነው። ያ የሁለታችሁም ስህተት ስለሆነ ማለት ነው። ሁለታችሁም ላይ እንደየአቂዳችሁ፣ ምክንያቱም ግዴታ ይህንን እመን ተብለህ ልትባል አትችልም። ገባ? ይህንን እመን ተብለህ አንተ ፍጡር ነው ካልክ መፍትህ ነው። ያኛው ደግሞ መልእክቱ ነው እንጂ
ፊደላቱ እንደገና ደግሞ እንትኖቹ አትራንሱ ፍጡር አይደለም የሚል አለ። ኖ አትራንሱም ፍጡር ነው፣ መልእክቱ ነው ፍጡር ያልሆነ የሚል ደግሞ አለ። ስለዚህ እንደየ እንትናችሁ ስለሚለያይ እንደየ አቂዳችሁ ነው አርጉመንት የሚሰራው። ለምሳሌ ማለት ነው ለምሳሌ ሰውዬ ስማው አቡበከር ለምሳሌ የነሱ ንግግር ነው የምትከተለው አንተ መጽሐፉን ነው የምትከተለው? መጽሐፎቹን እናሳያለን አልኩህ፣ ችግር የለውም። አቡበከር ምን ብሎ መሰለ ያለው ቁርአኑ አትራንሶቹ መክሉቅ ነው ብሎ ነው የሚያምነው። ዋብያው ደግሞ ይሄ ብቻ ሳይሆን ብዙ ናቸው ለዚህ ምላሽ የሰጡት ዋብያዎቹ ብዙዎች ምላሽ ሰጥተውበታል። ለዚህ ምን ብለው መክሉቅ አይደለም ብለው፣ አንተ መክሉቅ ነው ብለሃል። እንዳንተ ያለውን ምላሽ ሲሰጥበት ምላሿ ፓርቲዎች አስደምጠን ክርስቲያን ስለሚታወቅ ትንሽ አሳልፈውና አላህ መክሉቅ መሆኑን ማመን ጉዳይ ላይ እየተናገረው ለምንድን ነው? ዋጅብ ነው። ኩሉ መክሉቃት ኸልቁ ሊላህ፣ ሁሉ መክሉቅ የአላህ ፍጡር ነው። የአላህ ንግግር በሆነው በቁርአን ጉዳይ ላይ ሰማይን ሊሰነጥቅ የሚችል ተራራንም ሊያፈርስ በሚችል ሰለፎች በጣም ሲያስጠነቅቁት የነበረውን ንግግር እንደዚሁ ሲሉ የታሰሩለት የተገረፉበት የሆነውን እምነት የሚያፈርስ የሆነ አቂዳ በምታዩት መልኩ ምንም ሳይመስላቸው በድፍረት በዚህ መልኩ እየተናገሩት። ነገር ግን አሁን አቡበክር ሱለይማን በቁርአን ጉዳይ ላይ የተናገረው ንግግር ላለመናገር አመን አይደለም ላለመናገር ሲሉ እና ኢማሙ አሕመድ የምታውቁት የሆነውን መስዋዕትነት ከፍሏል። ቁርአን መክሉቅ ነው በሉ የሚል በጣም ከባድ ፊትና የተከሰተበት በኢማሙ አሕመድ ጊዜ ታላላቅ ሰለፎች ሁሉ የተፈተኑበት ከባድ ፊትና ላይ ኢማሙ አሕመድ ኢማሙ ሐንበል ላይ ማለት ነው ምን ሚል መክሉቅ ነው የሚል ወንድማችን አሁን እንዳለው ማለት ነው ምን ቁርአን መክሉቅ ነው ወይንም ፍጡር ነው የሚለውን የተናገረው ማለት ነው። መጽሐፍ አንዴ ጋብዘን ክርስቲያን ክሪድ ኦፍ አልቀራዋኒን አንዴ ክፈተው መጽሐፉን ክሪዱን እዛ ላይ ኢብን ሐንበል ምን ብሏል? አሁን እሱም ጠርቶታል ኢብን ሐንበልን። ኢብን ሐንበል እውነት እሱ እንዳለው ብሏል ወይ? መጽሐፉን ደግሞ ተመጽሐፍ ደግሞ እንጋብዛችሁ። አልቀራዋኒ ምን ብሎ አስቀምጠው ክርስቲያን አንብቦ ሚዩት ነህ። ክሪድ ኦፍ ኢብን አቢ ዛይድ አልቃይራዋኒ የዚህን ደግሞ ክሪድ ምን እንደሆነ እንትን እንበላችሁ። ምን ይላል? ኦል ዲስ አር ዘ ፕሩፍ ኢነፍ ቱ አፈርም ዘ አትሪቢዩት ኦፍ ስፒች ኦፍ አላህ ሞስት ሃይ። እነዚህ ሁሉ ማስረጃዎች ምንድናቸው ይላል? የአላህ ባህሪ ንግግሩ የአላህ ባህሪው እንደሆነ ይናገራል ይላል። So all the scholar and exegetes specialized in jurisprudence and the hadith agreed by consensus that whoever says the Quran is created is a disbeliever. ሁሉም መዛሀብ ተከታዮች ትንሽ ከፍ አድርገው ያ ትንሽ ማስጠጋ ከቻልክ ትንሽ አስጠጋው ሰዎች እንዳዩት። ቁርአንን ፍጡር ነው የሚል እንዳለ ኢአማኝ ነው፣ አማኝ አይደለም። ቀጥል። ምን ይላል? all the scholars and exegetes specializing in jurisprudence and hadith agreed by consensus that whoever say the Quran is created is a disbeliever. ስለዚህ በእነዚህ እንዳለ ስኮላሮቹ የሐዲስ ሊቃውንቶች በሙሉ የአራቱ ስኩል ኦፍ ቶት ማሊኪ፣ ሻፊ፣ ሐንባሊ የሚባሉት ማለት ነው። የነዚህ ሊቃውንት በሙሉ የተስማሙበት ምንድነው? ቁርአንን ፍጡር ነው የሚል ካፊር ነው። ትንሽ ከፍ አድርገውና እዚሁ ላይ ከፍ አድርገው ኢብን ሐንበልን አንብበው፣ ሐንበልን ስለጠቀሰ ያ ኢማም አህመድ ኢብን ሐንበል and አህለል ሱና ወልጀማ were firm about this issue። ኢማም አህመድ ኢብን ሐንበል እና አህለል ሱና ወልጀማዎች ይሄን ጉዳይ በጥብቅ ተናግረዋል። showing no tolerance to anyone who did not take a firm position on this matter። ምንድነው? በዚህ ጉዳይ ሰዎች ቋሚ አቋም ካልያዙ አስጠንቅቀዋል። whoever they abandoned those scholars who stated that their utterance of the Quran was created and also discouraged and warned people from learning or taking knowledge from them። የቁርአንን አተራንሱን ወይም ለፍዙን ይሄ ድምጹን ማለት ነው እሱን ፍጡር ነው ብለው የሚናገሩ ከነሱ ምንም አይነት ትምህርት አትውሰዱ ወይም ከነሱ ጋር አትሁኑ።
the reason for their strong reaction and ክርስቲያን ወደ መሀል ትንሽ አድርገው። ኦኬ ቀጥል። yeah okay the reason for their strong reaction and firm stance against this scholar was to close the door to ill-hearted people who would exploit such statement in order to manipulate the Quran። ምንድነው ይሄንን እንደዚህ ብለው የተናገሩበት ምክንያት ምንድነው? ቁርአንን እንዳይቀይሩ ወይም ደግሞ ማኒፑሌት እንዳያደርጉ ነው። this is because utter ለፍዙ ወይም ደግሞ ድምጸቱ ራሱ ቁርአን ስለሆነ which is the word of Allah ይሄም ደግሞ የአላህ ቃል ተብሎ ስለሚጠራ ኢብን ሶሪ ኢብን ሐንበል ወይንም ደግሞ የሐንበል አቂዳን የሚከተሉ ቅድም በጠቀሰው ሰውየው ስለጠቀሰው ነው ኢማም አህመድ ማለት ነው። ኢብን ሐንበል ጠንካራ አቋም ካላቸው ምን ያህል ዋጋ እንደከፈሉበት ብሏል። ምን ቁርአን ፍጡር ነው ለሚሉት አሁን አቡበከር ያነሳው ምንድነው? ለፍዙ ፍጡር ነው ነው። እሱ ራሱ ባይዘይ ፍጡር ነው አላለም። እንደዚህኛው እንደወንድማችን ፍጡር ነው ቁርአን ለምሎ አላለም። ምንድነው ፍጡር ነው ያለው? ጽሁፉ ፊደላቶቹ ሶሪ እና ደግሞ የሚቀራው ድምፁ ምኑ እሱ ፍጡር ነው፣ መልእክቱ ነው ፍጡር ያለው ነው አለ። ዋብያው ግን ምላሽ ሲሰጥበት ይሄ አስደንጋጭና መጥፎ ንግግር ነው ብሎ ነው የመለሰበት። አይባልም እንደዛው። አረብኛው ራሱ ፍጡር አይደለም። ኢማም ሐንበል ምንድነው የሚለው? አተራንሱ በራሱ ፍጡር አይደለም። ፍጡር ነው የሚሉ ካሉ ዲስብሊቨር ናቸው፣ አማኝ አይደሉም። አማኝ አይደሉም ነው። ምክንያቱም የሚጠቅሱት ምንድነው? አንድም ሱራ 9:6ን ጥቀሰው ክፈተው። ሶሪ ሱራ 9:6 ላይ የአላህን ቃል ይሰማ ዘንድ አማኝ ሆነን ሶሪ እንትኑ ጠፋኝ፣ ቃል በቃል አልችለውም። አክቹዋሊ ቁርአን 9:6ን የአላህን ቃል ይሰማ ዘንድ አስጠጋው የሚለው እሱ ላይ ነው ሞር የሚሞግቱት፣ ሀሳባቸው ቤዝ የሚያደርጉት እሱ ላይ ነው። ያ እንደዚህ ይላል፣ ከአጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው። አሁን እዚህ ላይ ቤዝ ሲያደርጉ ምንድን ነው? ይሰማ ዘንድ ነው ያለው። ለመስማት ደግሞ ምን መሆን አለበት? ቋንቋ መኖር አለበት፣ አረብኛው ማለት ነው። አማርኛ ከሆነ አይባልም ያላህ ቃል። የሚሰማው ደግሞ በቋንቋው ነው፣ በለፍዙ ነው። ስለዚህ ለፍዙን የያዘ ነው። ለፍዝ ከሌለው ሊሰማው አይችልም። ያ የሚሰማውን ምን ተብሎ ነው የተነገረው? የአላህን ቃል ማለት ነው። አማርኛ ከሆነ ያላህ ቃል አይባልም። ኦኬ፣ አማርኛ ያላህ ቃል ተብሎ ይባላል። በአማርኛ ከሆነ ያላህ ቃል አይባልም ነው? አይባልም። የአማርኛ ትርጉም ነው እንጂ ይባላል፣ ያላህ ቃል አይባልም። ትርጉሙ እሺ፣ ትርጉሙ ምንድን ነው የሚሆነው? ኦኬ፣ ያላህ ቃል ጠቅሰው ትርጉሙ መልካም ያላህ ቃል ተብሎ ይባላል ለአማርኛው ቁርአን። ቆይ ትርጉሙ ምን ነው የሚጠቅሰው? እኔ እኮ ይባላል ካልከኝ እኮ ችግር የለብኝም። እኔ ግን እንደናንተ አይደለም። ትርጉሙ ምን ነው የሚጠቅሰው? ለምሳሌ እፎይ ምንም ይጥቀስ። እኔን እኮ አይደለም ሙግት ከኔ ጋር እኮ ሳይሆን ከማን ጋር ይሆናል መሰለህ? ከራሱ ሙስሊሞች ጋር ይሆናል። እናንተ ይባላል ካላችሁኝ በእናንተው እስማማለሁ ማለት ነው። ግን ስኮላራችሁ ያስተምሩትን ነው የምትወስደው ማለት ነው። ዞሆድ የሚስማሙት ግን ምንድነው? እሱ ከአረብኛ ውጭ ያሉት የእኛ አስተምሩትን ነው የምትወስደው ማለት ነው እኮ። ያንተ አስተምሮት ላይ ቤዛ አደርጋለሁ አርጉመንቴ ማለት ነው። ምክንያቱም መጽሐፉ ሙሉን ቀርተዋል፣ አንብበዋል አንተ ቁርአኑን። ዞሆድ የሚስማሙት ነቢ መቅራቱ አለመቅራቱን ማንበቡ አለማንበቡን ተወውና የሚስማሙት ምንድን ነው? ከአረብኛ ውጭ ያለው ያላህ ቃል እሱም ፍጡር ያልሆነ ተብሎ አይታመንም። አንድ ማስረጃ ነው። አንድ ነገር ልንገርህ፣ እሺ እኔ አሁን እንደ ምሳሌ መጽሐፍ ቅዱስን ሳላውቀው እኔ መጽሐፍ ቅዱስ ያለውን ጽሑፉ ምናምን ሳላውቀው አንተ በምታወራው ብቻ አምኜ መከራከር አልችልማ። እሺ አንተ ያወራኸውን እውነት ነው ብዬ እንትን ጥያቄ ሌላው ማቅረብ አልችልም ለሌላው ክርስቲያን። እሺ መጀመሪያ ማወቅ ያለብኝ ቁርአኑን መጽሐፍ ቅዱስን አንብቤ ነው ጥያቄ ለእናንተ ማቅርበው። ኦኬ፣ ስለዚህ ቁርአንን አንብበሃል ወይ ነው?
እኩስ ቁርአኑን አንብበ እግዚአብሔር ቁርአኑ ላይ ያለው ስህተት አንብቤማ እኮ ነው አሁን ቦታ ብለህ መረጃ ማሳየት ነው ያለብህ እኮ። እያሳየኋችሁ እኮ ነው። እያሳየህን ነው። ያ በአማርኛ ሲገለበት ምን አሳየው ከላይ ይባል የሚለው ምኑ ጋር ነው? እሺ እናሳያለን፣ እሱንም እናሳያለን። ኤኒዌይስ ይሄንኛው ጠበም አለባቸው፣ ስትሪክት ናቸው በዚህ ጉዳይ ላይ አይደለም። ቁርአን ተብሎ ሊጠራ በአማርኛ አዛንም ማለት አትችልም፣ ሰላትም ማለት አትችልም። በአማርኛ አይፈቀድልህ። እሱን እናሳያለን። አይደለም ቁርአኑ አንተ ራስህ ሰላት ላይ በአማርኛ አይባልም፣ አዛንም በአማርኛ አይባልም። ከአረብኛ ከወጣ ያላ ቃል ተብሎም አይጠራም። ምክንያቱም ቁርአኑ አረብኛ ነው ስለሚለው፣ በአረብኛ አወረድ ነው ስለሚለው፣ በሌላ ቋንቋ አወረድ ነው ስለማይል እሱም መሰረት አድርገው ሙፈሲሮችም ስኩል ኦፍ ቶቶችም ምን እንደሚሉ እናሳያለን። ክርስቲያን ቀጥል። በፊት ግን አንዴ እፎይ አሁን በአረብኛ በኩል ልቀጥልና ትጨርሳለህ። አንዴ መልስ እንስጠውና በዚህ ጉዳይ ጠብ ናቸው አራቱ መዛፎች ማለትም። እሺ ቆይ ኢኤምጂ ምንድን ነው እሱ? ትስማማለህ እንደ በሱ ንግግር? አይደለም አሁን በተናገርከው ላይ ማለት ነው። ቆይ ትስማማለህ በሱ ንግግር? አይደለም የእውቀት ማነስ ምልክት ብቻ ነው የታየብህ እንጂ አረብኛ ለምን እንደተባለ እንዴት እንደተባለ እንኳን ማብራሪያም ፕሊዝ። አረብኛ ለምን ተባለ አልተባለ እኔ እውቀት ማነስ አለብኝ። እሱ ባለው ትስማማለህ? አማርኛውም እንግሊዝኛውም ትግርኛውም ቁርአን የተተረጎመው ያላ ቃል ተብሎ ይጠራል። ማይክን አንሳው። የእውቀት ማነሴን መሆኑን በዚሁ ሰው እንዲያየው ማለት ነው። 2000 ሰው ከአረብኛው ውጭ ያሉት ያላ ቃል ተብለው ነው የሚጠሩት። ስለ የትኞቹ ነው የምታወራው? ስለምን? ለምሳሌ በአማርኛ የተጻፈ ቁርአን ብታገኝ ትርጉም ያላ ቃል ብለህ ነው የምትለው? አዎ የአላህ ቃል ነው ምነው። ስለዚህ ያላ ቃል ፍጡር ያልሆነ ያላ ቃል ይባላል አማርኛው። አዎ ምክንያቱም የአላህ ቃል ነው። አላህ መልእክቱ ለኛ ሊያስተላልፈልን መልእክት። ጎበዝ፣ በደንብ አስተውሉ። ድገመው። ትግርኛውም ያላ ቃል ይባላል። አዎ በደንብ ጎበዝ። ሳዳ ቆይ ችግር የለውም። በደንብ አስተውሉ። አማርኛውም ያላ ቃል ነው ተብሎ የሚጠራው ፍጡር ያልሆነ ያላ ቃል ነው ይለናል። ትግርኛውም ፍጡር ያልሆነ ያላ ቃል ነው። እንግሊዘኛውም በተመሳሳይ፣ አረብኛውም በተመሳሳይ። አንተ ፊደሎችን እያልክ አይደለም፣ ፊደሎችን እያልክ አይደለም። ችግር የለውም። ሜይ ቢ ፕሮፋይልን ቤዝድ አድርጌ አቂዳ ከአሻሪያን እንደዛ ነገር ስለሆነ ሜይ ቢ እንደዛ ልታምን ትችላለህ። እነሱን ግን አይደል ነው። እነሱ ከአንተ ጋር ተለጥፈዋል። አንተ መረጃ ማምጣት ትችላለህ። ግን እስቲን መረጃ አታመጣም። አንተ መልእክቱን ነው ፍጡር አይደለም ብለህ የምታምነው አይደለ? ኤምጂ አቤት አቤት። አንተ መልእክቱን ነው አይደለ ፍጡር አይደለም ብለህ የምታምነው? ያ አሁን ከእነሱ ጋር አቂዳ ላይ እንደምትለያዩ ፕሮፋይልህ ይጠቁመኛል። ግን እስቲል እንደዛም እንኳን ቢሆን መረጃ ማምጣት ምችል አይመስለኝም። አማርኛውም ይባላል የሚል የለም። እንደናንተ አቂዳ ከሆነ አይ ቲንክ ሐናፊ ነው የምትከተለው አይደለ? አንተ ሐናፊ እንትን ሶሪ አቡ ሐኒፋ ሶሪ አቡ ሐኒፋ ለማለት ነው። አቡ ሐኒፋ ለማለት ነው። እሺ እሺ ሶሪ ብያለሁ። አቡ ሐኒፋ መልእክቱ ነው ፍጡር ያልሆነው አትራንሱ ፍጡር ነው ብሎ ስላለ ማለት ነው። እነሱ ደግሞ ሐንበሊን ነው የሚከተሉት። ሐንበሊዎች ደግሞ መልእክቱ ብቻ ሳይሆን አትራንሱ ፍጡር አይደለም ብለው ያምናሉ። ስለዚህ እዚህ ጋር ትለያያላችሁ አይደለ? ኧረ እኔ ከየትኛው ሙስሊም ጋር ልለያይም? ሐንበሊን ትከተላለህ? አትለያይም። ጎበዝ። ስለዚህ የሐንበሊን ጎበዝ፣ የሐንበሊን አቂዳ ትከተላለህ? አንተ ጋር ነው የምለያየው። እኔ ከአንተ ጋር እለያያለሁ፣ ከየትኛው ሙስሊም ጋር ግን አልለያይም። ችግር የለውም። ፖለቲካ ነው በደቂቃ ውስጥ አፈርስብል አሳየ። የሐንበሊን አዘጋጅልኝ ክርስቲያን። የሐንበሊን አስተምሮ ትቀበላለህ? ሙስሊሞች በሙሉ ማለት አንድ ነው። በሙሉ አትሂድ። ቪዲዮ ማውንት ይከፈትልሃል። የሐንበሊን አቂዳ ትከተላለህ? አተራንሱም ፍጡር አይደለም፣ እንደገናም ደግሞ በሌላ ቋንቋም ቁርአን አይባልም ብሎ ነው የሚያምነው እሱ። ትቀበላለህ? ሐንበሊ ሙስሊም ነው ሙስሊም አይደለም?
ቀጥል። ሙስሊም ነው። አራቱ መዝሃቦች በሙሉ በጣም ኦኬ። ሙስሊም ከሆነ ግን እሱ ምን ብሎ ነው የሚያምነው? አተራንሱ ፍጡር ነው ፍጡር አይደለም ብሎ ነው የሚያምነው። ዝም አየስ አታክ እንትናት ወር ክርስቲያን ቀጥል። ሚዩት አድርጎበት ነው። ማንም አላደረገ። ያው አንስቶ መመለስ ይችላል። ያው ለምን አደርግበታለሁ? ክርስቲያን እፎይ ቤት ነው የገባው። ከስድስተኛ ክፍል ያለፉ ያነበቡ የሚወያዩበት ነው እንጂ ተረት ተረት የሚወራበት ቤት አይደለም እዚህ ቤት። ክርስቲያን ቀጥል። እርስ በራሳቸው ነው በነገራችን የምታርሱት። አንዴ አቡ ሐኒፋ ምን ይላል? ምን ብሎ ያምናል መሰለህ? አቡ ሐኒፋ ቁርአንን በሌላ ቋንቋ መቅራት ይቻላል ብሎ ያምናል። ለምሳሌ በፋርስ ወይም ደግሞ በፐርሺያኛ እንደሚቀራ ቀደም ያልኩት ለምንድን ነው እሱ አቡ ሐኒፋን አንተ ስለምትከተል አንተ የተወሰነ ሊሆን ይችላል አንተ የነሱ ግን አያስኬድም ያልኩት ለምንድን ነው እሱ አቡ ሐኒፋን ነው የሚከተለው። አቡ ሐኒፋና ኢማም አንበሊ ደግሞ አቂዳቸው በጣም የተለያየ ነው። ዛሬ በዚህ ጉዳይ ላይ በጣም የተለያየ ዋብያና አባሽ ማለት ነው። በጣም የተለያየ ነው ምልከታቸው። ስለዚህ ቁርአንን በሌላ ቋንቋ መቅራት ይቻላል ወይስ አይቻልም የሚለውን አቡ ሐኒፋ ይቻላል በሌላ ቋንቋ ግን ውስን የሆኑ ኮንዲሽኖችንም ያስቀምጣል። የእሱ ተማሪዎች ደግሞ ይህንን ነገር በመቃወም አይ አንዳንድ ጊዜ ነው እንጂ ሁልጊዜ መቅራት አይቻልም ብለው እንደዚህ አይነት ነገሮችን ደግሞ የአቡ ሐኒፋ ተማሪዎች ያስቀምጣሉ፣ ተከታዮች ማለት ነው። ነገር ግን ዋናው አብዛኞቹ ሊቃውንቶች ደግሞ ስኮላሮች ምን ይላሉ? ለምሳሌ ማሊኪ፣ ሻፊኢ ኤንድ ሃምባሊ ሉክ ሶስቱ ደግሞ ዋናዎቹ ማለት ነው። ማሊኪ፣ ሻፊኢ፣ ሃምባሊ prohibited reciting the Quran in translation during prayer whether the worshipper was able to read Arabic or not. ሃምባሊ፣ ማሊኪ እና ሻፊኢ ደግሞ እነዚህን ቁርአንን ትርጉሙን መቅራት ወይም ማንበብ አይቻልም። በሰላት ወቅትም ሊሆን ይችላል፣ በአምልኮ ወቅትም መቅራት አይቻልም፣ ማንበብ አይቻልም። because the translation of the Quran is not the Quran itself ምክንያቱም የአረብኛው ቁርአን ትርጉም ቁርአን ተብሎ አይጠራም። the Quran is a miraculous text ቁርአን ተአምራዊ ቴክስት ነው፣ መልእክት ነው። which is the word of God የአላህ ቃል ነው። and which is he is described as a being in Arabic የተብራራውም በአረብኛ ነው። the translation remove the miraculous quality የሚተረጎም ከሆነ ተአምራዊ የሆነውን እንትን ኳሊቲ ይቀንሰዋል ወይም ደግሞ ያጠፋዋል። and the translation is not the word of God ትርጉሙም የአላህ ቃል ተብሎ አይጠራም። እነማ ማሊኪ፣ ሻፊኢ እና ሃንባሊ ቁርአን በመጀመሪያ ሐዲስ በመጀመሪያ ማለት ነው። ሻፊዎች አሁን አባሾች የሚከተሏቸው ነው። እዚህ ላይ አሁን ነው ወይስ ደኢፍ ነው? የትኛውን ነው? ስኩል ኦፍ ቶት እየተባልክ እኮ ነው። አራቱ ስኩል ኦፍ ቶት ሙስሊሞች የተገነባችሁት አራቱም ስኩል ኦፍ ቶት ቤዝ ታደርጋላችኋል አለው። ለምሳሌ ማለት ነው ደኢፍና ሰሂህ፣ ደካማና ጠንካራ ተጣርቶ ወጣ ማለት ነው። መዛብ አላችኋል። ከአራቱ መዛብ ውስጥ ነው እንደምትሉት። ስለዚህ ሶስቱ ምን እያሉ ነው? አይቻልም። ከአራቱ ውጤት ናችሁ። ከአራቱ ሶስቱ አይቻልም። እናንተ የምትከተሉ ዋብያና አባሽ ነህ አንተ። እኔ ሙስሊም ነኝ። አላህ የት ነው ያለው? አላህ የት ነው ያለው? ከአርሽ በላይ። ዋብያ ነህ። ስለዚህ ከጎን ያለው ደግሞ ከአርሽ በላይ ነው ብለው አላህ አያምንም። ከሌሊቱ አንድ ሶስተኛ ከአርሽ በላይ ነው። ስለዚህ ምንድነው እሱ ያንተ የአታሪን አቂዳ ስለምትከተል ሞሮፍ እናንተ ሀምበሊ ላይ ነው ፎከስ የምታደርጉት። አቂዳችሁን ከአራቱ መዛብ አንዱ ሀምበሊ ነው። ሀምበሊ ደግሞ ምንድነው የሚያምነው? ቁርአን በሌላ ቋንቋ ተተርጉሞ ማይታመን ቁርአን ተብሎ አይጠራም፣ ያላ ቃልም ተብሎ አይጠራም። ኢቨን መስጊድ ውስጥ ራሱ በሌላ ቋንቋ ማውራት የለባቸውም ነው የሚለው አይደል? ሀምበሊ እንደዛ የሚል እይታ አላቸው። ማሊኪ ለምሳሌ ከአረብኛ ቋንቋ ውጪ ቁርአንን የሚያብራራ አንድ ሰው ማምጣት አልፈልግም ይላል። ስለዚህ ኢቭን እኔ እኮ እስማማለሁ ባይዘ ኢኤምጂን አሁን እስማማለታለሁ። በምንድነው የምስማማው? አማርኛውም ያላቃለሁ ዘላለማዊ ነው ቢለኝ እሱንም እስማማለሁ።
ሜክ ማድረጋ ፖይንት ስላለች ማለት ነው። አንድ ጥቅስ ማምጣት ስለማይችል ቁርአን ውስጥ ግልጽ የሆነ አረብኛ ሲሆን አወረድ ነው እንጂ የሚለው አማርኛ ሲሆን አይልም። በአማርኛ ወረድ ነው የሚል የለም፣ በትግርኛ የሚል የለም፣ በእንግሊዝኛ የሚል የለም፣ በኦሮምኛ በከንባትኛ አወረድን የሚል የለም። ስለዚህ የአላህን ቃል ይሰማ ዘንድ የተባለው አረብኛውን ብቻ ነው። ሙሐመድ በነበረበት ሰዓት ላይ ወደ ሌላ ሀገር እንኳን ወደ ጦርነት ሲሄዱ ቁርአን ይዘው እንዳይሄዱ ይከለክል ነበረ። ለምን? ጠላት እጅ ይገባል ቁርአን ብሎ ስለሚፈራ ማለት ነው። ይተርጎም በሌላ ቋንቋ የተባለበትም አንድም ቦታ የለም። አንድም ቦታ ደጋግሞ ግልጽ የሆነ አረብኛ ሲሆን አወረድ ነው። እሱ አጀምኛ ነው፣ ነቢዩ አረባዊ ነው እያለ ደጋግሞ ይናገራል እንጂ ልክ እንደ መጽሐፍ ቅዱስ ልሳን ተሰጥቷቸው ልክ ሐዋርያት ሥራ ምዕራፍ 2 ላይ እንደምታዩት በሌሎች ቋንቋ እንዲናገሩ እንደተደረጉት ልክ በሌላ ቋንቋ እንዲተረጎም ቁርአን ውስጥ የተጠቀሰበት አንድም ቦታ የለም። ይተርጎም ተብሎም የተባለበት የለም። ነቢዩ ራሱ ይተርጎም ያለበት አይደር ነው። ቁርአን ሐዲስ ላይም አንድም ቦታ ያለ አይመስለኝም። አለ እንደ ክርስቲያን ተረጎም ሪከመንድ ያደረገበት አይደለም። መተርጎም እንዲተረጎም ሪከመንድ ያደረገበት አንድ ጥቅስ ያለ አይመስለኝም። ካነበብኳቸው ሐዲሳቶች ውስጥ አንድ አላውቅም። እንደዚህ አይነት ነገር የለም። ያ በነገራችን ላይ እነዚህ የመጽሐፍ ተከታዮች ምን ያምናሉ? እነዚህ አራቱ ማለት ነው አረብኛ እንደዚህ ሃይማኖታዊ የእስልምና ሃይማኖታዊ ግዴታዎችን ለመፈጸም አረብኛ ማወቅ ግዴታ ነው። ምክንያቱም በሰላት ወቅት ከአረብኛ ውጪ ማድረግ አይቻልም፣ ሰላት ማድረግ አይቻልም። ስለዚህ አንድ ሰው የግድ እስልምና ሃይማኖቱን ለመፈጸም ሰላት ካልሰገደ ደግሞ ሙስሊም አይደለም አንድ ሰው ማለት ነው። ሰላት ለመስገድ ደግሞ የግድ አረብኛ ማወቅ አለበት። ኢብኑ ተይሚያ ይሄንን ይዞ ምን ይላል? አረብኛ የእስልምና አርማ ነው፣ ኢምብለም ነው ይላል። ስለዚህ የቋንቋ ጥገኛ ነው እስልምና ማለት ነው። ያ ይገርማል፣ ይደንቃል እናንተ ዘመዶቼ። ስለዚህ አረብኛው ላይ ጥገኛ ከሆነ በሌላ ቋንቋ ወረድ ነው ካላለ አላህ ለጅብሪል የነገረው ስለዚህ በምን ቋንቋ ነው? አላህ ለጅብሪል የነገረው በምንድን ነው? ሰሌዳ ላይ የተጻፈውስ በምን ቋንቋ ነው? ቁርአን ከጥብቁ ሰሌዳ የወረደ ነው ብለው ይናገራሉ ሙስሊሞች። ያ አረብኛ ነው። በምንድን ነው የተጻፈው? ተጽፏል ብለው ነው የሚያምኑት አይደለ? ጥብቁ ሰሌዳ ላይ ተጽፏል ተብሎ ተታመነ። በምን ቋንቋ ነው የተጻፈው? ጥብቁ ሰሌዳ ላይ በምንድን ነው የተጻፈው? እሱ ደግሞ ሌላ ጥያቄ ይሆናል ማለት ነው። አማርኛ፣ አረብኛ፣ ትግርኛ፣ ኦሮምኛ፣ ከምባትኛ ወይንስ አረብኛ ብቻ ነው የተጻፈው? ወይስ አለ ቋንቋ ነው የተቀመጠው? ጥብቁ ሰሌዳ ላይ የተጻፈው አለ ቋንቋ ነው። ሰይድ አቤት። እንኳን ደህና መጣህ። እፎይ እንኳን ደህና ቆያችሁ። መልካም። አረብኛ ቋንቋ ቁርአን በአረብኛ ነው የወረደው አይደለ? እሺ መልካም። አላህ ለጅብሪል በምን ቋንቋ ነው የነገረው? በአረበኛ። በአረብኛ ነው የነገረው። ስለዚህ ያላ ቋንቋ አረብኛ ነው ማለት ነው። አንተ መጀመሪያ ስለ እስልምና ሳይሆን መስበክ ያለበት ስለ ክርስትና ጥሩ ነገር ሰው አስብ። ሰይድ ቆይ እኔ አሁን አንተ ጋር ለመከራከር ልንገር አቅሜ አይፈቅድም። አሁን በሃይማኖት የሚሆን ፓኒክ አታድርግ። ቆይ ያላ ቃሉ ቁርአን ያላ ቃሉ ከሆነ በደንብ አስተውሉ። ቁርአን ያላ ቃሉ ከሆነ በአረብኛ ለጅብሪል ከነገረው ስለዚህ ያላ እንትኑ ቋንቋው አረብኛ ነው ማለት ነው። እፎይ ልንገርህ። እሺ ለጅብሪል በምን ቋንቋ ነው የነገረው? ለምሳሌ ማለት ነው እፎይ አንድ ጥያቄ ልነግርህ እፈልጋለሁ። እሺ አሁን ሰላት እንደ ምሳሌ ሰላት በአማርኛ ይሰገድ ቢባል እሺ የትግራይ ህዝብ ይመጣል እንበል። እሺ አዛም በአማርኛ ሲወጣ እሺ የትግራዩ ሰውዬ መጥቶ
አዛን ይሁን ተረት ይሁን የምናወራው የሚያውቀው ነገር የለም ማለት እንደ ምሳሌ በአማርኛ ሳወራ እሱ ትግራዊ ነው፣ ትግርኛ ብቻ ነው የሚያውቀው። ቢንጎ አንተ ምርጥ ብለሃል። አማርኛ ከሆነ ለምሳሌ አዛን የትግራይ ሰው እናንተ ትግራዮች በአማርኛ ሲባል አዛኑ ተረት ተረት እናውራ አዛን ይሁን በአማርኛ አዛን ከተባለ ተረት ተረት ይሁን አዛን ይሁን አይገባችሁም። ትርጉሙ ላይ ገባው ይችላል ማለት ነው። አይገባቸውም፣ አይረዱም። አረብኛ ሲሆን ግን አማርኛውም ይገባዋል፣ ትግሬውም ይገባዋል፣ ከምባታው ይገባዋል፣ ኦሮሞው ይገባዋል። ይሄ እስልምና ቅዠት ይባላል። የነገርከኝ ነው። ከየትም እንምጣ ከየትም የጎረቤቱ ቋንቋ አብሮት የሚውለው የሚጠጣው ቋንቋ አብሮት የሚማረው ቋንቋ እያለ እሱ አይገባኝም ብሎ አረብኛ ሲሆን ይገባዋል። አረብኛ ሲሆን በአንድ ሲሆን ማለት ነው። ከየትኛውም ሀገር ይሁን ይገባዋል ማለት ነው። አማራውም አይግባው ከፈለገ አማራውም ካልገባው ትግሬውም ካልገባው አንድ እኩል እንሆናለን። የኢትዮጵያ አይነት ፖለቲካ አፍሪካ ላይ ብዙ ጊዜ እኔ ካልበላው አንተም አትበላውም ጭረን እንድፋውና ሁለታችንም በጠኔ እንሙት አይነት ማለት ነው። ስለዚህ ትግሬው ብቻ ሳይገባው ከሚቀር በአማርኛ ሆኖ በአረብኛ ይሆንና አንተም አትረዳ እኔም አልረዳ ዝም ብለን እንሸምድደው ዝም ብለን እንበለው። ይሄ እስልምና ቅዠት ይባላል። ለምሳሌ አንተ አስተምሩት ምንድን ነው የሚያስተምር? ትግርኛ ቋንቋ አለ አይደለ? ያንተ አስተምሩት ምንድን ነው የሚያስተምር? ትግርኛውም ደግሞ በትግሬው ማለት እኮ ነው። አይምሮ ላይ ያለው አማርኛ ብቻ ነው። ለዛ እኮ ነው ክርስቲያን ከጎን ሆነ ከማሽቃበጥ ይልቅ ማለት ነው ያንተ አስተምሩት እፎይ ምንድን ነው የሚያስተምር? የኔን አስተምሮ ልንገረው። የኔ አስተምሮ ሂዱ ወደ ዓለም ወንጌልን ስበኩ ለፍጥረት ሁሉ ክርስቶስ ብሎ ካዘዘ በኋላ ስንቅ ያስፈልጋል። ምን አይነት ስንቅ? ቋንቋ፣ ወደ ዓለም ሄደው ለመስበክ። ስለዚህ ሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 4 አካባቢ ጀምሮ መንፈስ ቅዱስ ይወርድባቸዋል፣ በልሳን ይናገሩ ዘንድ ተዛ የተለያዩ ቋንቋ ይሰጣቸዋል። የእኛ አምላክ የቋንቋ ፈጣሪ ስለሆነ ለፍጡራኑ የምንገለገልበትን የሰንበዲ ቋንቋ ጥገኛ አድርጎ ዳር ያደርገንም በራሳችን በሚገባን ቋንቋ እንድንማር ደቀ መዝሙርቱ ምን አደረጋቸው? ቋንቋ ሰጣቸውና ለፍጥረት ወንጌልን ስበኩ አላቸው እንጂ ይሄንን ቋንቋ ብቻ የኔ ቋንቋ ነው። አሁን አማርኛ ብሰጥ ኦሮሞዎቹና ትግሬዎቹ ከምባታዎቹና አፋሮቹ ስለማይገባቸው ስለዚህ በቃ በአረብኛ የአረብኛ ጥገኛ ይሆን ሳይሆን ኦሮሞም ቋንቋው በሚገባው መልኩ ፍጥረት ነውና ወንጌል ይሰበክለታል። እንደዚህ ከሆነ እንደዚህ ይሆናል። ስለዚህ የአረብኛ ጥገኛ ሆኑ የሚል አምላክ የለንም። እናንተ አረብኛ ጥገኛ ስለሆነ ተቀብለዋል፣ መፍት ነው። እንደ ምሳሌ ያንተ እምነት ተሳደብ ይልሃል እንዴ? በፍጹም አይለኝም። ይሄ እኮ ስድብ አይደለም። እንደ ምሳሌ እኮ አሁን እኮ እየሰደብከን እኮ ነው። እኛን አሳማኝ መረጃ እኮ ቁጥር ያለው መረጃ እኮ አንድ መረጃ እኮ አልሰጠህንም። እኛን እኮ ምን በሚለው ላይ አንድም ጥያቄ እኮ አልሰጠህንም። ቁጥር አሁን ለምሳሌ ማለት ነው። አረብኛ እችላለሁ። እስኪ ይችን አንብባት። ውስን የሆነ ቃል እኮ አልነገርከንም እኮ እንደ ምሳሌ አሁን አረብኛ አልችልም አይደል? ቲክቶክ ላይ ገብተን ማለት ነው በቃ እንደ እንትን እንደ መቀለጃ ነገር ምናምን ነገር እያደረከው ሸርህ አልናዋዊ ምን እንደሚል ልንገራችሁ። ምን ይላል መሰላችሁ? Our school of thought is that it is not permissible to write the Quran in any other language other than Arabic. ከአረብኛ ቋንቋ ውጪ በየትኛውም ቋንቋ ቢሆን ቁርአንን መቅራት አይቻልም። whether one is able to speak Arabic or not and whether in prayer any other በየትኛውም በሰላትም ወቅት ሊሆን ይችላል። በማንኛውም ሁኔታ ከአረብኛ ቋንቋ ውጪ መቅራት አይቻልም ቁርአን። if one recite its translation in prayer instead of reciting it
the prayer is invalid ለምሳሌ በአማርኛ ቁርአን ብትቀሩ ብታነቡ እያነበባችሁ ብትሰግዱ ኢንቫሊድ ነው፣ ምንም ጥቅም የለውም፣ ልክ አይደለም። ሰላታችሁን ሁላ አላህ አይሰማችሁም። regardless of whether one recite it well or not በትክክል ቢለውም ባይለውም በሌላ ቋንቋ ከሆነ አላህ አይሰማውም ወይም ደግሞ ኢንቫሊድ ነው። this is our school of thought and it's not opinion majority of the scholar include Malik, Ahmed and Daud and Abu Hanifa ሁሉም ቋንቋ ጥገኛ ነው እስልምና። በቃ የቋንቋ ጥገኛ እንደ ምሳሌ አጎዴ በሽር እንኳን ደህና ቆያችሁ። እንዴት ነው? ቆይ ሰላም ናችሁ? አፋ ምንድን ነው አንተ ሰውዬ? አለ ምን ተቆርክ አንተ? ተቆርኳ አየሩ አልተመሰለኝም። ምን ወፍራል ትንሽ ደግሞ። አረ ቦርጭ መጥቶብኛል ለዛሬ ራሱ ቢያንስ ከሁለት ሰዓት ያላነሰ ተንቀሳቅሻለሁ። ሆዴን ምን ተፈጥሮ ነው ብዬ ደንግጬ ማለት ነው። ለሁለት ቀን ያህል ለስንት ሰው ደውዬ ነገርኩ መሰለ። የኩሻብ እንትኗን ስራና ዶርም ሆነ እኮ መስራት ትችላለህ። ኩሻብ ብቻ ጀምሬ ተውኩት። የሚደባደበኝ ጠፋ። የቋንቋ ጥገኛ የምትለው ነገረኝማ። ኦራይት ቁርአን በምንድን ነው የወረደው? እና አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ። ኦኬ ከአረብኛ ውጪ የሆነ ቁርአን ያላቃለው ብላ መጥራት ትችላለህ? ቁርአን የአረበኛ ቋንቋ ቁርአን ሱረቱል ፋቲሃ ላይ ሲቀራ ወለዷሊን የሚለው ወለዷል የሚለው አይቀራም። ለምን? በሌላ ቋንቋ ቢተረጉመው አይመጣም ፊደሉ ማለት ነው። ስለዚህ ከአረብኛ ውጪ ቁርአን ተብሎ ይጠራል። ገይርና ገይን አይን አይመጣም ፊደሎቹ። ስለዚህ ከአረብኛ ውጪ ቁርአን ተብሎ ሊጠራ የሚችልበት አለ? ያለ ቃል ተብሎ የሚጠራ አንዘልናሁ ቁርአንን አረብያ በአረበኛ ቋንቋ ወርደናል ለዓለኩም ታዕቂሉን። ስለዚህ ያለ ቃል ተብሎ የሚጠራው አረብኛ ብቻ ነው። ቋንቋ አወርደንላችኋል አለ ለቁረይሾች ማለት ነው። ከናንተው የሆነ ነብይ ልከንላችኋል። አዳምጥሽ እሱ ከተስማማን ስለዚህ አገባኛ። ስለዚህ አረብኛ ላይ ብቻ ነው ማለት ነው። የአረበኛ ቋንቋ ሰዎች አጀምኞች ይገባል። ሱረቱል ፋቲሃ ሲቀራ በሌላ ቋንቋ እንዴት ይቀራል? ስለዚህ ታዲያ ምንድነው እሱ እኛን የተቆጣን እኮ የአረብኛ ጥገኛ ያልነው ትክክል ነው። ከአረብኛ ውጭ አይሆንም። ጥገኛ አይደለም ጥገኛ ነው። ምን በፊደል አንጣልኝ። ጥገኛ ነው አንጣልኝ ማስረጃ ፈልግና። ጥገኛ ካልሆነ መልካም አይደለም። ጥገኛ ነው የሚለውን አምጣልኝ አንዲት ፊደል ቶሎ በል። አዳምጥ። ጥገኛ ማለት ምን ማለት ነው? ከአረብኛ እኔ ማስረጃ እየሰጠሁ ነው። አንተ ጥገኛ የምትለውን አምጣት። ራሱን የቻለ ቋንቋ ነው አረብኛ። እና አንዘልናሁ ቁርአንን አረብያ አዳምጥ። በአረብኛ ቋንቋ ወርደነዋል እኮ አዳምጥ። እሺ ከአረብኛ ውጪ ቁርአን አይባልም። ስለዚህ ከአረብኛ ላይ ጥገኛ ነው ቁርአን። ተነገረህ ፉርቃን መለየት ትችላለህ። በአረብኛ ቋንቋ ወርዷል። ስለዚህ ከአረብኛ ሁሉ በዛው ቋንቋ እንደወረደው ማለት ነው። ስለዚህ ከአረብኛ መለየት ትችላለህ ቁርአንን። አረበኛ በአማርኛ ፊደል ብትፈው ፊደሎቹ አይገናኙም አልኩ። እኔ ስለ ፊደሎቹ መገናኘት ነው የጠየቅኩህ እኔ እና ምን ለማለት ፈልገህ? ኦኬ አላህ ለጅብሪል በምን ቋንቋ ነው የነገረው? ለጅብሪል ምን ማለት ነው? ቁርአን የወረደው እኮ ሲድረቱል ሙንተሃ ማን ነው? ሲድረቱል ሙንተሃ ተዛ በይተል ማዕሙር ላይ ወርዶ ወደ ለህውል ማህፉዝ ወረደ። አልጠየቅኩም እኔ እንዴት ወረደ? አወራረዱ ልንገርህ እኮ እንዴት ነው የወረደ? ለሙሐመድ በምን ቋንቋ ነው? አወራረዱ ልንገርህ መጀመሪያ። እሺ ወደ ሲድረቱል ሙንተሃ ነው ወደ ለህውል ማህፉዝ ነው የወረደው ቁርአን። ተዛስ በየአስፈላጊነቱ ነው ወደ ጅብሪል ወደ ሙሐመድ አለይሂ ሰላቱ ወሰላም በታማኙ ጅብሪል የወረደው። እሺ ወደ ጅብሪል በምን ቋንቋ ነው የወረደለት? አረበኛ እኮ ነው። ኦኬ ወአልመፉዝ ላይ በምን ቋንቋ ነው የተጻፈው? አይና አንዘልናሁ ቁርአናን ሲል እኮ ምንድነው? አረብየን በአረበኛ ቋንቋ። ስለዚህ ከአረብኛ ቋንቋ ውጭ አንድ ሰው ከአረበኛ ቋንቋ ውጭ አልወረደም አልኩህ እኮ ቁርአን በአረበኛ ቋንቋ ወርዷል።
ሰዎች ይማራሉ። ጥገኛ ማለት ምንድነው? ትርጉሙን ታውቃለህ? ጥገኛ የሚለውን አንጣው። ጥገኛ ነው ብለህ አንተ የምታሰርበውን ነገር አምጣው። አንተ ማስረጃውን አምጣው። ጥገኛ ማለት የተረጎመ ሰው ቁርአን ጥገኛ ነው የሚል አምጣው። ጥገኛ ነው ማለት ምን ማለት ነው? ከአረብኛ ውጪ ያልሆነ አረብኛ ላይ ብቻ የተለጠፈ ማለት ነው። አንተ አቅል የሚሄደውን ሳይሆን ጥገኛ ነው የሚለውን አንጣው እኮ ነው ያሉት። የተጣፈ ነገር ራስህ እኮ መለስክልኝ። ከአማርኛ ሊላቀቅ አይችልም አልከን። ስለዚህ ከአረብኛ ማይላቀቅ ከሆነ በአማርኛ በእንግሊዝኛ የማይባል ከሆነ በአረብኛ አይደለም። ስለዚህ አረብ ጥገኛ ነው። እየነገርኩህ እኮ ነው። አረብ አይደለሁም እኮ ይኸው ስማ፣ እኔ አረብ አይደለሁም አይደለም፣ እኔ ሀበሻዊ ነኝ። እያስረዳህ ያለሁት እንዴት እንደተረድቼው ነው። ስለዚህ አረብኛ ጥገኛ ሆነ፣ በአረብ ላይ ጥገኛ ሆነ። ቋንቋውን ሉክ እየሸመደድክ እየነገርከኝ ነው። ማን ጥገኛ ላይ ሆነ? አረብኛ ላይ ጥገኛ ነው የሚል ፊደል አምጣ እያልኩህ እኮ ነው መሰለኝ። ማስረጃ አምጣ። ጥገኛ ነው ኢስላሚክ ዲሌማ ሉክ የእስልምና ቅዠት ጥገኛ አይደለም። ቁርአን ራሱ የቻለ በአረብኛ ቋንቋ የወረደው አይ ከአረብኛ ውጪ ቁርአን ከአረብኛ ውጪ ቁርአን ተብሎ መጠራት ይችላል። የአንተ አማርኛ ቋንቋ ወይም ኦሮሞኛ ቋንቋ ምን ሆኖ ነውና ቁርአን አረብኛ ጥገኛ አደረከው? በአማርኛ ላይ ቁርአን ተብሎ ይጠራል ወይ? ቁርአን አማርኛ ምንድነውና አረብኛ ጥገኛ አደረከው? እና አረብኛው ጥገኛ አላልኩህም እኮ አረብኛው ጥገኛ ነው ብያለሁ እኮ ነው አይደል? አልወጣኝም። ቁርአንህን ነው አረብኛ ጥገኛ እና አንዘላሁ ቁርአንን አረብኛ በአረቦች ላይ አይደል ቁርአን ወረደው? ፕሊስ አረብኛ ጥገኛ ነው አልወጣኝም። አንተ ነህ ለአረብኛ ጥገኛ የሆንከው ወይንም ደግሞ ቁርአን ነው ለአረብኛ ጥገኛ የሆነው እንጂ ቁርአን አልሆነም። ቁርአን በሚገባቸው ቋንቋ ወረደላቸው ለሙሽሪኮች ላይ ለምን በሚገባቸው ለምንድን ነው ከራሳቸው የሆነ ነብይ ተላከላቸው? አረ ፕሊስ ፕሊስ እውነት ግን አይምሮ ማለት እስከ ስንት ነው የተማርከው? ምንም አይመለከትም። ስለ እንግሊዝኛ ነው እንግሊዝኛ አማርኛ ቋንቋ ነው እያወራሁ ያለሁት። አቡ ፎዛ ነው የሚለው። እሺ ቆይ ወንድማችን ሰላት ከአረብኛ ውጭ ማድረግ ይቻላል? አችልም። ምን ብለህ ልጠራ ነው? አይቻልም። ስለዚህ በሰላት ወቅት የአረብኛ ጥገኛ ነው ማለት ነው። ያ ከነዕቡዱ ነዕቡዱ ኢላ አንተ ውጭ አናመልክም ነው። በአማርኛ ምን ልትል ነው? አልከው ብትለው አላህ አይሰማም። ምን ብለህ ነው? እሺ የወረደ የለም በአረብኛ ቋንቋ ነው ተባልክ እኮ። ስለዚህ ሰላትን ጸሎትን ከአረብኛ ውጪ ማለት አትችልም። ሶላት ከአረብኛ ውጭ አትችልም። ግን የአረብኛ ጥገኛ አይደለህም። ከአረብኛ ውጭ ጥገኛ ነው የሚለውን አምጣው ማስረጃ። ማስረጃ እኮ ራስህ ተጠግተህ እኮ አሳየህን እኮ አረብኛ ላይ ተለጥፈህ አሳየህን። አረብኛ ጥገኛ ነው እንዴ? ተለጠፍክ አንተ። አረብኛው ሳይሆን አንተ አረብኛ ላይ ተለጠፍክ። አረብኛ በሚገባችሁ ቋንቋ ወረደላችሁ። በእናንተ እኮ ነው የተባለው እንጂ እኮ ጥገኛ አይደለም። ለእኛ አይደለማ፣ ለአረቦቹ ነው እሱ። ለአረቦቹ በአረበኛ ቋንቋ እነሱ ሲወርድላቸው ለምንድን ነው? ነብይ የተላከው እኮ ከየት ነው? ከሀበሻ ነው ነብይ የተላከው። ያረጃል። እስማ ቆይ እስማ ያረጃል። አረበኛ ማን ነው ነብይ የተላከው? ከሀበሻ ነው እንዴ? ለአረቦቹ እኮ ትክክል ነህ እኮ። ለአረቦቹ እኮ ነብይ የተላከው ከማን ነው ነብይ የተላከው? ትክክል ከአረቦቹ ነው። በቃ በሚገባው ቋንቋ ወርድለታል ወይስ በአማርኛ ቋንቋ ወርድለታል? ምክንያቱም በሚገባው ነው የሚያወርድለት። ለሌላ ቋንቋ ጥገኛ ስለማለት በሚገባው ቋንቋ ወርድለታል። ጎበዝ። አንተ ግን የአረብ ጥገኛ ነህ። የአረብ ጥገኛ አይደለሁም እኔ ነህ። ካልሆንክ ሰላት በአማርኛ ማለት ይቻላል? ተነገረህ እኮ ያማ ፊደሎች ይለያያሉ። እሺ አዛን በአማርኛ ትችላለህ? ፊደሎች እንዴት ተደብለ ማነው በአዛን እንዴት በአማርኛው ምን አደረግህና በአረበኛው ምን አደረግህና? ሁሉም ሙስሊሞች ይረዳሉ እኮ። ለምን ሻሃዳቸው ነው? አረብ ነህ እንዴ አንተ? ሻሃዳው እኮ አረብ ነህ አንተ? አረብ ነህ አንተ? አንድ እስላም ሻሃዳ ሲያደርግ ምንድን ነው የሚለው? አሽሀዱ ላ ኢላሀ ኢለላህ አነ ሙሐመድ ረሱሉላህ አነ ሙሐመድ የአላህ መላእክተኛ ነው ሲል ይጠፋው አንድ አዛን ቆይ አቡ ፎዛን ሻዳውን በአማርኛ ቢለው ይበላሻል ማለት ነው። ማንኛውም ቋንቋ ይሁን አዛን አይጠፋውም። አሃ ስለዚህ የግዴታ አረብኛው ማለት አለበት። በማንኛውም ቋንቋ አዛን አይጠፋውም። አሽሀዱ አነ ሙሐመድን ረሱሉላህ አቡ ፎዛን በአማርኛ ቢለውስ
ይገባዋል እኮ እያልኩ ነው ያለሁት። ይገባዋል ሌላ ጉዳይ ነው። ህያ አለ ሶላህ ህያ አለ ፈላህ ማለት በአማርኛ ምን ይለዋል? በአማርኛ ምን ይበለው? አቡ ፎዛን እሺ ኑ ቶሎ ወደ ሶላት አለ አማርኛው ቋንቋ። እሺ ኑ ቶሎ ወደ ሶላት አለ ህያ አለ ፈላህ ህያ አለ ሶላት ሲል ህያ አለ ሶላት ኑ ቶሎ ወደ ሶላት ወደ መስጂድ ሲል ያንኛው ቋንቋ የማይገባው አረበኛ ቋንቋ እዚህ ይገባዋል። አንተ በአማርኛ አረብ አገር ምን ችግር አለው? ኑ ቶሎ በል ወደ ሰላት ይገባዋል። ኑ ቶሎ ወደ ሶላት ሲል በአማርኛ ቋንቋ ይገባዋል። አሁን ሱዳን ውስጥ ገብቶ ለምን አይገባም? አይገባህም? አንተ ኑ ቶሎ ወደ ሰላት አይገባም። እኛ አንድ የሚያደርገን ቋንቋ አልሐምዱሊላህ ለአረበኛ ቋንቋ እናንዘላው ቁርአን አረብይ በቃ በአረብኛ ቋንቋ ወርዷል። ቁርአን እንረዳዋል። ለአለኩም ታውቁ። ስለዚህ አረብኛ ጥገኛ ነህ። እናመሰግናለን። ስለዚህ አረብኛ ጥገኛ ነህ። ጥገኛ ነው የሚለውን ማስረጃ አምጣ። ይሄው ተጠግተህ እኮ እያሳየህኝ እኮ ነው። አንተ ራስህ አረብኛ ነው የሚስማማበት እያልከኝ ነው። ራሱን የቻለ ወርዷል። ራሱን የቻለ አረብኛ ቋንቋ ራሱን የቻለ ነው። ጥገኛ አይደለም። አረብኛ ቋንቋ አረብኛ ቋንቋ ጥገኛ ነው አልወጣኝም። አንተ ግን የአረብኛ ጥገኛ ነው። ወርዶላቸው አቡ ፎዛን እንተሸረት الاسلام አቡ ፎዛን መላእክተኛው ከየት ተልቆ እስልምና አንድ አዳምጥ። እኔ አረብኛ ጥገኛ ነው አልወጣኝም። አንተ ግን የአረብኛ ጥገኛ ነህ። ቁርአንህ የአረብኛ ጥገኛ ነው። ከአረብኛ ውጪ ቁርአን ተብሎ አይጠራም። ያላ ቃል ከአረብኛ ውጪ ያላ ቃል ተብሎ አይጠራም። መልእክቱም ያላ ተብሎ የሚጠራው በአረብኛ ብቻ ነው። ሰላትህ በአረብኛ ብቻ ነው። አዛንህ በአረብኛ ብቻ ነው። ስርዓቶች በአረብኛ ብቻ ናቸው። ስለዚህ የአረብኛ ጥገኛ ነህ። አረቦቹ ጥገኛ ሊሆኑ አይችሉም ቋንቋቸው ስለሆነ፣ አንተ ግን ቋንቋ አይደለም። ስለዚህ አንተ ግዴታ የዛ ጥገኛ ትሆናለህ ማለት ነው። ያንን መልመድ፣ ያንን መቻል፣ ያንን ማወቅ ግዴታ ይሆንብሃል ማለት ነው። ከቋንቋ ውጭ እዛኛው ላይ ሄደህ ስትል ያንን ስርዓቶችን ለመፈጸም በሙሉ ግዴታ ከሆነ ጥገኛ ሆንክ ማለት ነው። ጥገኛ ካልሆንክ ለምንድን ነው በአረብኛ ምለው?